ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይላችሁ ቀረብኩት ለ10ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰላ ግሬድ 10 ኬሚስትሪ ዩኒት 6 ሃይድሮካርበን ኤንድ ዜር ናቹራል ሶርስ የሚል ርዕስ ነበረ ካሁን በፊት እያየን የነበረው። ስለዚህ በባለፈው ትምህርታችን የአልኬን ፓርቷንን አይተናል። ስለ አልኬን ስትራክቸር፣ ፊዚካል ፕሮፐርቲ እንዲሁም ደግሞ ስለ ስትራክቸር ኦፍ አልኬን፣ ሆሞሎገስ ሲሪስ፣ አልካይል ራዲካል ምንነት በደንብ አድርገን አይተን ነበር። ዛሬ ደግሞ ኔሚንግ ሲስተም ኦፍ አልኬን ኢን ተርምስ ኦፍ አዩፓክ ኔም። ስለዚህ አዩፓክ ኔም ኦፍ አልኬን ኤንድ አይዞመሪዝምን እንመለከታለን። እንደነዚህ አይነት ጠቃሚ የሆነ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሸር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ትምህርታችን እንግባ። ዘ ሲስተም ኦፍ አዩፓክ ኖሜንክሌቸር እዚህ ላይ እንግዲህ ኮመን ኔም አነስተኛ ካርበን ላላቸው አልኬኖች ነበር የሚያገለግለው። ነገር ግን ብዙ ካርበን ላላቸው አልኬኖች ምን እንጠቀማለን? ሲስተም ኦፍ አዩፓክ ኖሜንክሌቸር እንጠቀማለን። ሶ the system of nomenclature we will use in here is the one that was devised by what? The International Union of Pure and Applied Chemistry. አዩፓክ ማለት ኢንተርናሽናል ዩኒየን ፒውር ኤንድ አፕላይድ ኬሚስትሪ ለማለት ነው። ሶ ይሄ ሲስተማቲክ ኔም ነው። ኬሚስቱ የተሰብስበው ወይም የኬሚስት አሶሲሽን ኦፍ ኬሚስት ብለን የምንጠራው ወይም ኬሚስትሪ ሲስተማቲክ ኔም ወይም አግሪ የሚያደርግ ምን አላቸው ማለት ነው። ሲስተማቲክ ኔም አለ ማለት ነው። በዛ መሰረት ሩል አለው። በዛ ሩል መሰረት የብዙ አልኬኖችን ወይም የሌሎችንም ኔም ማድረግ እንችላለን ማለት ነው። ሶ አዩፓክ ዩዥዋሊ ሪድ አስ አዩፓክ እንለዋለና አዩፓክ ስትሆን አዩፓክ ነው የሚባለው ማለት ነው። ሶ the International Union Pure and Applied Chemistry nomenclature can be applied to both branch and unbranched alkene. ይሄ ኢንተርናሽናል ዩኒየን ፒውር ኤንድ አፕላይድ ኬሚስትሪ ብለን የምንጠራው ወይም አዩፓክ ኔም ብለን የምንጠራው ለብራንችድም ለአንብራንችድም ለሆኑ አልኬዎች ስም ለመስጠት ያስችለናል። አዩፓክ ሩል ቱ ኔም አንብራንችድ አልኬን፣ አንብራንችድ አልኬኖችን አዩፓክ ኔም ለመስጠት ያው ቀጥታ ስትሬት ቼናቸውን ብቻ ማንበብ ነው። So compound like butane and pentane whose carbon are all connected in a row are called straight chain alkane or normal alkane ይባላሉ። ቅድም እንደነገርኳችሁ ዝም ብላችሁ ቡቴን ብትባሉ ወይም ሄክሴን ተብሎ ቢሰጣችሁ እዚህ ላይ ሄክሴን ብትባሉ ይሄውን ስትሬት ቼን እንደሆነ ይታወቃል ማለት ነው። ስለዚህ ሲቀመጥ ዝም ብሎ CH3 CH2 CH2 እዚህ ላይም CH2 ሌላም እንደዚህ ያችሁ CH2 እየቀጥራ ማለት ነው። ሶ እዚህ ላይ CH3 ነው የሚሆነው። አሁን ይሄ ሄክሴን ነው ማለት ነው። ኖርማል ቼን ነው ፕላስ ደግሞ ስትሬት ቼን ነው ማለት ነው። ይሄ ብራንችድ የሚባል ነገር የለውም። ይሄ አንብራንችድ ነው፣ ብራንች የሌለው። አሁን አዩፓክ ኔም ስጠራ አሁን ሄክሴን ይባላል። ቶታሊ ሄክሴን ማለት ብቻ ነው በቂ ነው ማለት ነው። ፔንቴንም ከሆነ እንደዚሁ ነው ስትሬት ቼን ከሆነ ማለት ነው። ብራንች ግን ሲኖረው ብራንቹ ላይ ያለውን ሰብስቲተንት ወይንም ሳይድ ቼን መናገር መቻል፣ ሎኬሽኑን ማሳወቅ መቻል አለብን ማለት ነው። ሌላው ኮምፓውንድ ላይክ ቱ ሚታይል ፕሮፔን ኦር አይሶቡቴን ቱ ሚታይል ቡቴን ቱ ኮማቱ ዳይሚታይል ፕሮፔን እንደነዚህ አይነት ይሄ ቱ ምናምን እያለ ቁጥር ነገር የሚቀመጥ ከሆነ ልክ አይሶም ኒዮም ብለን እየጠራናቸው ብራንችድ አልኬን ተብለው ይጠራሉ። ሁዝ ካርበን ቼን ብራንች። ስለዚህ ካርበናቸው ምንድነው? ብራንች ነው ማለት ነው። ካሁን በፊት እንዳያችሁት ለምሳሌ አይሶፔንቴን የምትመለከቱ CH3 CH3 እዚህ ላይ CH2 CH3 ብንወስድ አሁን አይሶፔንቴን ነው። አሁን ብራንች አለው ስትሬት አይደለም ማለት ነው። ሁለተኛው ካርበን ላይ ሌላ ካርበን እዛ አታች ተደርጓል። እንደነዚህ አይነቶቹ አይሶ ኒዮ እንደዚህ በቁጥር መልክ የሚቀመጠው ቱ ኮማቱ ሰምቲንግ የሚል ከሆነ ምንድነው ማለት ነው? ብራንችድ ነው ማለት ነው። in unbranched alkene each carbon atom within the chain is bonded to no more than two other carbon atom and that unbranched alkenes contains only primary and secondary carbon atom. እዚህ ላይ ፕራይሜሪ እና ሰከንደሪ ካርበን አተም ምንድነው የሚለው ነገር በደንብ እንለያለን። ከዛ በኋላ አንብራንችድ ብለን እንጠራቸው ፕራይሜሪ እና ሰከንደሪ ማሟላት የሚችሉ ብቻ ናቸው። ከዛ ውጭ የለም ማለት ነው። ስለዚህ ይህን ስትራክቸር ተማሪዎች ተመልከቱ በደንብ አድርጋችሁ። ፕራይሜሪ ካርበን የሚባለው ለምሳሌ ይሄ CH3 ቢኖር በዚህ በኩል ግን ከአንድ ካርበን ጋር ብቻ አታች የሚደረግ ከሆነ ፕራይሜሪ ይባላል ማለት ነው። ይቺ ፊገር ላይ ያያችኋት እንደዚህ ነሽ ማለት ነው። ሰከንደሪ የሚባለው ደግሞ ይቺ CH2 ተብላ በዚህ በኩል ሌላ ካርበን በዚህኛው በኩል ሌላ ካርበን አታች የሚያደርጋ ከሆነ ይሄ ምን ተብላ ትጠራለች? ሰከንደሪ ትባላለች ማለት ነው። ቴሪሸሪ ደግሞ የሚባለው
ይሄ አንድ ካርበን ሆኖ በዚህ በኩል ሌላ አንድ ካርበን፣ በዚህ ሌላ ካርበን፣ በዚህ ሌላ ካርበን አታች የሚያደርገው ከሆነ ኳተርነሪ የሚባል ከሆነ ደግሞ በዚህ ሌላ ካርበን፣ በዚህ ሌላ ካርበን፣ በዚህ ሌላ 4 ካርበን ዙሪያውን አታች የሚያደርገው ከሆነ ኳተርነሪ ተብሎ ይጠራ ማለት ነው። ይሄኛው ቴሪሸሪ ተብሎ ይጠራ ማለት ነው። በዚህ አይነት መንገድ ክላሲፋይ ማድረግ ትችላላችሁ። አሁን አንብራንችድ ተብሎ የሚጠሩት ይህንን የሚያሟሉ ናቸው ማለት ነው። ሁለቱም ብቻ ወይ ፕራይሜሪ እና ሰከንደሪም ብቻ ነው። ስለዚህ ይሄ ስቴትመንት እዚህ የተቀመጠላችሁ ኢን አንብራንችድ አልኬን ኢች ካርበን አተም ዊዝን ደ ቼን ኢዝ ቦንድድ ቱ ኖ ሞር ዳን 2 አዘር ካርበን። ኖ ሞር ማለት እንግዲህ ወይም ፕራይሜሪ አለም ሰከንደሪ ነው መሆን ያለባቸው እንጂ ቴሪሸሪ እና ኳተርነሪ መሆን አይችሉም። ማንኞቹ አንብራንችድ ተብሎ የሚጠሩት ወይም እንደዚህ ነው የሚቀመጡት አለም ደግሞ የዚህኛው አይነት አቀማመጥ። ስለዚህ ፕራይሜሪ ካርበን ይሄ ነው፣ ሰከንደሪ እች ነች፣ በሁለት በኩል አታይ ተደርጋለች። ቴሪሸሪ ደግሞ ተመልከቱ፣ እዚህ ላይ እንዳለ፣ እዚህ ሌላ አለ፣ በዚህ በኩል ሌላ አለ። ይሄኛው ደግሞ ስትመለከቱ እዚህ ካርበን አታች አድርጎታል፣ በዚህ ካርበን አታች አድርጎታል፣ በዚህ አድርጎታል፣ በአራት ቦታ። ስለዚህ ይሄ ነው ፕራይሜሪ፣ ሰከንደሪ፣ ቴሪሸሪ፣ ኳተርነሪ ብለን የምንጠራቸውም በዚህ አይነት መንገድ ነው። ዋናው ነገር ግን አንብራንችድ ፕራይሜሪ እና ሰከንደሪ ናቸው ማለት ነው። ፕራይሜሪ ኮኔክት ዳይሬክትሊ ቱ ዋን ካርበን አሁን አሳይቻቸዋል። ፕራይሜሪ፣ ሰከንደሪ፣ ቴሪሸሪ፣ ኳተርነሪ ብለን የጠራናቸው አሁን ላይ ያሳየዋችሁ ነው ማለት ነው። ስለዚህ ዘ ኔም ኦፍ ፎር ሴቨራል ኦፍ ዘ አንብራንችድ አልኬን አር ዩዝ ኢን ቴብል 6.2 ተመልሳችሁ ፔንቴን፣ ሄክሴን፣ ቡቴን ምናምን እያልን የምንጠራቸው እስከ 10 ምናምን እስከ 20 ድረስ አሉ። ተመልሳችሁ 6.2ን መመልከት ትችላላችሁ። ኢን ዘ ኢንዲንግ ሰፊክስ ፎር ኦል ኦፍ ዘ ኔም ኦፍ አልኬን ኢዝ ኤኤንኢ። ማንኛው አልኬን ላይ መጨረሻ የምታገኙ ለምሳሌ ሄክሴን ስትሉ ምን ታገኛላችሁ ማለት ነው። ሄክሴን ብላችሁ ስትጠሩ መጨረሻ ምን ታገኛላችሁ? ኤኤንኢ አለች ማለት ይችኛይቱ ፓርት አለች እና ሰፊክስ ብለን እንጠራታለን። ለኢኤንኢ ደግሞ ቀጣይ ስትማሩ ታያለች። ኢኤንኢ መጨረሻ ይቀመጣ ማለት ነው። ዘስቲም እዚህ ላይ ግንዱ ማየት ያለባችሁ ዘስቲም ኦፍ ዘ ኔም ኦፍ ሞስት ኦፍ ዘ አልኬን አባቭ ካርበን ነምበር 4 ወይም ከቡቴን በኋላ ያሉት የግሪክንና ላቲን ኦሪጂን ነው የምትጠቀሙት። ከዛ በፊት ያሉት ግን ሚት፣ ኢት፣ ፕሮፕ፣ ቡት ብለን የምንጠራቸው እነዚህኞቹ 1 2 3 4 5 እያልን ለመጥራት የተጠቀምንባቸው። ለምሳሌ ሜት ካልን ዝቻይ 1 ነው፣ ዝቻይ 2 3 ይሄ 4 ነው። ከዛ በኋላ ፔንቴን እያልን ሄክሴን፣ ሄፕቴን እያልን የምንጠራቸው የግሪክና የላቲን ኦሪጂን አላቸው ማለት ነው። አዩፓክ ሩል ቱ ኔም ብራንችድ ቼን አልኬን። ብራንችድ ቼን አልኬን አዩፓክ ኔም አሰጣጥ እንመልከት። ኤ ኬሚካል ኔም ፎር ብራንችድ አልኬን ቲፒካሊ ሃዝ ዋት 4 ፓርት ኢን ዘ አዩፓክ ሲስተም ኦፍ ኖሜንክሌቸር ሎካንት፣ ፕሪፊክስ፣ ፓረንት ኤንድ ሰፊክስ ነው። አንድ አዩፓክ ኔም ሲቀመጥ እነዚህ 4 እንትኖችን ይዛል። የመጀመሪያው ሎካንት ነው ወይም በቁጥር የሚገለጽ ማለት ነው። መገኛ ሳይድ ቼኑ ወይም ብራንችድ ቼኑ የሚገኝበት ምንድን ማለት ነው ሎኬሽን አለ። አለም ፋንክሽን ግሩፑን የሚያመለክት ምን አለ ማለት ነው ሎኬሽን አለ ማለት ነው። ስለዚህ እዚህ ላይ ፋንክሽን ግሩፕ ለጊዜው እዛ አያስፈልግም፣ ምክንያቱም አልኬኖች ፋንክሽን ግሩፕ የላቸውም ብለናል ካሁን በፊት። ስለዚህ ይሄ ሎካንት ብለን የምንጠራው ለምሳሌ 2,2 ዳይ ብለን ሚታይል ሄክሴን ብንል ተመልከቱ፣ አራቱም እዚች ላይ ይገኛሉ። የመጀመሪያው እቺ ሁለቱ ሎካንት ይባላሉ። ሎካንት ምክንያቱም ሳይድቼ ሚታይል የሚባለው የሚገኝበት ቦታ ማለት ነው። ሄክስ ብለን የምንጠራው እዚህ ላይ ሄክስ ብለን የምንጠራ ማለት ነው። በደንብ ማየት ያለብን አሁን ፕሪፊክስ የተባለችው ሚታይል ነች። ፕሪፊክስ ብለን የጠራና ሚታይል ነች፣ ሰብስቲቴንቷ ኔም ነች። ሄክስ ብለን የጠራን ደግሞ ፓረንት ነች ዋናዋን። ሰፊክስ ብለን የምንጠራው ደግሞ ኤኤንኢ ነው ማለት ነው። አራቱም ይኖራሉ። ይሄ ሎካንት ነው ሳይድቼን የሚገኝበት ቦታ። እዚህ ላይ ደግሞ ሚታይል፣ ኢታይል ምናምን ብለን የምንጠራቸው ነው ፕሪፊክስ ይባላሉ። እዛ ደግሞ ልክ ሄክሴን ብለን የጠራችኋት ሄክስ ብላችሁ የጠራችኋት ፓርቷ ምንድነች ማለት ነው ፓረንት ነች። የካርበን ነምበሩን ትናገራለች ማለት ነው። ኤኤንኢ ማለት ደግሞ ፋንክሽን ግሩፑን ይናገራል። አልኬን ነው ወይስ አልኪን፣ ኤኤንኢ ነው ወይስ ዋኤንኢ የሚለውን ነገርም ይነግረናል ማለት ነው። ስለዚህ አንድ አዩፓክ ኔም ሲወጣ ሎካንት አለው፣ ፕሪፊክስ አለው፣ ፓረንት እና ሰፊክስ የሚባላለው። ሎካንት የሚባለው ምንድነው ዌር አር ዘ ሰብስቲቴንት የሚገኙበት ቦታ ይነግረናል። የትኛው ስንተኛው ካርበን ላይ ነው። እንዲሁም ደግሞ ፋንክሽን ግሩፑን ይናገራል ማለት ነው። ፋንክሽን ግሩፕ በአልኪን ኢኤንኢ እና ዋይኤንኢ ላይ እንመለከታለን እንዴት አድርጎ ሎኬሽኑን መግለጽ እንደሚችል። ሌላው ደግሞ ፕሪፊክስ ብለን የምንጠራው ሳይድ ቼን ኔም ነው። ሳይድ ቼኑ ለምሳሌ 2,2 ዳይሚታይል ስትሉ
ሚታይል የምትለው ይቺ ፕሪፊክስ ነች ማለት ነው። ፓረንት የሚባለው ደግሞ ሄክስ፣ ሄፕት፣ ኦክት ሌላ ዋናው ሎንግስት ቼኑ የሚነግረን ነው ማለት ነው። ይችኛቱ ካርበን ምን ያክል ካርበን እንደያዘ ይነግረናል ማለት ነው። ሌላው ሰፊክስ ብለምጣው ዋት ኢዝ ፕራይሜሪ ፋንክሽናል ግሩፕ ኤኤንኢ የአልኬን መገለጫ ነች ማለት ነው። በዚህ አይነት መንገድ ነው እንግዲህ አሁን አዩፓክኒም ስንሰራ እነዚህ አራት ነገሮችን በአንድ ይዛ ማለት ነው። አንድ አዩፓክኒም እነዚህ አራት ነገሮችን አንድ ጊዜ አጠቃሎ ይይዛል። ዘ ፕሪፊክስ identify the various substituent group in the molecule. The parent select the main part longest chain of the molecule. parent ብለን የምንጠራው ቶታል ሎንገስት ወይም ረጅሙ ብዙ ካርበን የያዘውን እንትን ነው ቼን ነው የሚነግረን ማለት ነው። እንደያ ደግሞ ፕሪፊክስ ብለን የነገርኳችሁ ሰብስቲተንት ወይም ቅጥያዎቹ ናቸው ማለት ነው። በተመሳሳይ ኤንድ ቴልስ how many carbon atom are in that part አሁን ፓረንት ላይ ምን ያክል ካርበን አተም እንዳለ ይናገራል። ሄክሴን፣ ሄፕቴን፣ ኦክቴን ስትሉ ሄክስ፣ ኦክት፣ ኖን ስትሉ ምን ያክል ካርበን እንዳለው ይናገራል ማለት ነው ፓረንቱ። ሎካንት ብለን ደግሞ የምንጠራው የፋንክሽናል ግሩፑን ቦታ ስንተኛው ካርበን ላይ። ለአልኬን ይሄ አይሰራም ፋንክሽናል ግሩፕ ስለሌለው አልኬን ሁሉም ሲንግል ቦንድ ስለሆነ፣ ለሌሎቹ ግን ይሰራል ይሄኛው ሎኬሽን የሚባለው። አሁን ግን ለአልኬኖች ምኑን ይገልጻል ማለት ነው? ሰብስቲተንትን ይገልጻል ወይንም ቅጥያዎችን ይናገራል ማለት ነው። ኤንድ ሰፊክስ አይደንቲፋይ ዘ ፕራይሜሪ ፋንክሽናል ግሩፕ ዋናው አሁን ለምሳሌ አልኬን ከሆነ መጨረሻ ኤኤንኢ ይኖረዋል። ሄክሴን ከሆነ መጨረሻ ኤኤንኢ ይኖረዋል ማለት ነው። አሁን አራቱ ፓርት ብዬ ነገርኳችሁ። በዚህ አይነት መንገድ ማብራራት ትችላላችሁ። ሴ ኤግዛምፕል ቢሎ ኢሉስትሬት ዘ ቤዚክ ኮምፖነንትስ ኦፍ ዘ አዩፓክ ኖሜንክሌቸር። እንግዲህ ቤዚክ ኮምፖነንት ኦፍ አዩፓክ ኖሜንክሌቸርን የሚገልጽልን ይህን ኤግዛምፕል እንውሰድ። ለምሳሌ ቱ ሚታይል ቡቴን ቢሰጠን ምንድን ያላችሁ? ቱ ሚታይል ቡቴን ቢሰጣችሁ ቡቴን አራቱን ይገልጽልናል። ይሄ ሎካንት ይባላል። ይሄኛው ደግሞ ምንድነው? ፕሪፊክስ ይባላል። ችኛይቱ ደግሞ ምንድነች ማለት ነው? ፓረንት ትባላለች። ቡት ምትች አራት ካርበን አለ። ቺ ኤኤንኢ ብለን የጠራን ደግሞ ሰፊክስ ነች ማለት ነው። በዛ አይነት መንገድ መለየት እንችላለን። ቱ ሄፕቲን ብትወስዱ ለምሳሌ ይችቱ ፎር ኢታይል ቱ ሄፕቲን እንደዚህ ቢቀመጥላችሁ ይሄ አራት እና ሁለት ምንድናቸው? በደንብ እንደላይ ሎካንት ይባላሉ። ይህንኛው ፎር ኢታይል የሚለው ሎኬሽን ኦፍ ዋት ኢታይል ነው፣ የኢታይል ቦታ ነው። ይችኛይቱ ኢታይል የምትገኝበት ነች ማለት ነው። እንደገና ደግሞ ቱ ሄፕቲን አሁን ኢታይል ምንድነች ማለት ነው? ራሷን ችላ ይቺ ፕሪፊክስ ነች። ቱ ሄፕቲን የምትለው ደግሞ ይቺ ቱ የምታመለክተው የፋንክሽናል ግሩፑን ሎኬሽን ነው ማለት ነው። ፋንክሽናል ግሩፑ ዳብል ቦንዱ የሚገኝበትን ቦታ ትገልጻ። ኢኤንኢማ ዳብል ቦንድ አለው። ስለዚህ ዳብል ቦንድ የትኛው ላይ እንደሚገኝ ትናገራለች ማለት ነው ቱ ብለን የጠራናት። ሌላው ተማሪዎች ሰብስቲቴንት ሌላኛ ስሙ ምንድነው? አልካይል ግሩፕ ተብለው ይጠራሉ። ሰብስቲቴንት ወይም ቅጥያ ብለን የምንጠራቸው እንደነ ሚታይል እንደነ ኢታይል አንዳንድ ሃይድሮጅን ያነሳቸው ማለት ነውና እነሱ CnH2n +1 ፎርሙላ አላቸው። አልካይል ራዲካል ተብለው ይጠራሉ። አልካይል ዋት ራዲካል ተብለው ይጠራሉ። ምኖቹ? ሰብስቲቴንቶቹ ሚታይል፣ ኢታይል፣ ፕሮፓይል አንዳንድ ሃይድሮጅን ያነሰው አልኬ ማለት ነው። ከአልኬን ላይ አንዳንድ ሃይድሮጅን ሲቀንሱ አልካይል ራዲካል ይሆናሉ። ከአልኬን ኢኤንኢ ላይ አንዳንድ ሃይድሮጅን ሲቀንሱ አሁን ሚቴን 4 ነበር ያለው አንድ ሃይድሮጅን ስታነሱለት ሚታይል ይሆናል። CH3 ይሄን አይነት ፎርም ይዛ ማለት ነው። ዋት አር አልካይል ግሩፕ? አልካይል ግሩፕ ብለን የምንጠራቸው ምንድናቸው? እነዚህ አልካይል ራዲካል ብለን የምንጠራቸው ምንድናቸው ነው የሚለን። በመጀመሪያ ይሄን ዚግዛግ ቼን ከማየታችን በፊት እዚህ ላይ ኬሚስትሪ ላይ ይሄ ላይን ለምሳሌ አንድ ላይን ብቻ በሰጣችሁ ይሄን አይነት አቀማመጥ ብቻ ቢኖረው ሁለት ኢንዶች አሉት። ዝች ጫፍ ላይ እና ዝች ጫፍ ላይ ካርበን አለ ማለት ነው። ስለዚህ ይሄ አሁን CH3 በዚህ ጫፍም ምን አለች ማለት ነው CH3። ስለዚህ በአንድ ሲቀመጥ ይሄ CH3 ኢቴን እንደማለት ነው። ነገር ግን እንደዚህ ብሎ ለምሳሌ እንደዚህ ቤንት ቢያደርግ ይሄ ደግሞ ባለ 3 ነው። እንደዚህ ብታስቀምጡ ተመልከቱ፣ የመቁጠር ትችላላችሁ። እዛ አንድ ካርበን፣ ሌላ ካርበን፣ ሌላ ካርበን፣ እዚህ ካርበን፣ እዚህ ካርበን ካሁን በፊት እንዳየ ነው። ይሄም ሌላ ካርበን ነው ማለት ነው። አሁን ይሄ ዚግዛግ ቼኑ ላይ ቶታሊ ምን ያክል ካርበን ይዟል ማለት ነው? 1 2 3 4 5 6 አሁን ይሄ ሄክሴን ነው ማለት ነው። ሶ ይሄን ስትራክቸር በመለየት ዋት አር አልካይል ግሩፕ ነው የሚለን። አልካይል ግሩፕ ለምንጠራው ሰብስቲቴንቶቹ ናቸው፣ ቅጥያዎቹ ናቸው። ስለዚህ ረጅሙ ፓርት
አሁን ለምሳሌ የመጀመሪያ ፊገር ላይ ቢወስዱ 1 2 3 4 አለ። ይቺ ብቻዋን ሁለተኛው ካርበን ላይ አታች የተደረገችው ቀጥታ ላይን ብቻ ያላት ይቺ አንድ ኢንድ ያላት ምንድነች ማለት ነው? ሚታይል ነች ማለት ነው። ሚታይል ግሩፕ ብለን እንጠራታለን። ሚታይል እንላታለን ይችኛይቱ ፓርት። ስለዚህ ሳይድ ቼን ይቺ ነች ማለት ነው። ሲጠራም ምን ይሆናል ማለት ቱ ሚታይል ቡቴን ተባለች። ቱ ሚታይል ዋት 1 2 ሁለተኛው የምትገኝ ቱ ሚታይል ቡቴን አልና ማለት ነው። ሌላው እዚህ ስትመጡ ከአንድ እስከ 7 ቁጥሩ 1 2 3 4 5 6 7 አራተኛው ላይ ሚታይል አለ ማለት ነው። ስለዚህ አራተኛው ሚታይል ስላለች ፎር ሚታይል ሄፕቴን ነች። ይቺ ቀጥ ብላ እንደዚህ የመጣች ከሆነ ኢንዷ ላይ ብቻ ይቺ ጫፍ ብቻ ነች አሁን ምን የምታመለክተው CH3 መኖሩን የምታሳይ ማለት ነው ይችኛይቱ። ስለዚህ ይሄም ፎር ሚታይል ሄፕቴን ማለት 7 ካርበን ስላለው ሄፕቴን አለ። ሌላኛው እዚህኛው ቀጣይ ፊገር ላይም ተመልከቱ ምን ያሳየናል? 1 2 ሁለተኛው ላይ ምን አለ? ዳብል ቦንድ አለ። ይቺ ዳብል ቦንድ ነች። ይቺ አቀማመጥ ምንድነች ማለት ዳብል ቦንድ ነች ማለት 1 2 ሁለተኛው ላይ ዳብል ቦንድ አለ። 3 ብላችሁ 4 አራተኛው ላይ ግን ባለ 2 ካርበን አለ። እዚ ላይ CH3 አለ። ይቺ ደግሞ ምንድነች ማለት ነው? CH2 ፋሚሊ ባንድ ታስቀምጧት CH3 ነች ማለት ነው። CH3 ሶ ኢታይል ነች ማለት ነው። ስታነቧት አራተኛው ላይ ምን አለ ማለት ነው? ኢታይል ነች። CH3 ከዛ በኋላ ወደዚህ አታች ተደርጓ ማለት ይቺ ቤንት ያደረገችባት CH2 ነች ማለት ነው። ስለዚህ ስታነቡት ፎር ኢታይል ቱ ሄፕቲን ነው። ስለዚህ ሎካንቱ እዚ ላይ ሎካንት ብላ የጠራ ነው። በደንብ ይውልኝ። ይሄኛው ሎካንት ብላ የጠራናት ይችኛይቱ ፓርት ነች። ይቺ ሎካንት ነች። ስለዚህ ይሄ ፎር ኢታይል ቱ ሄፕቲን ፎር ኢታይል ዋት ቱ ሄፕቲን ፕሪፊክሱ ኢታይል ነች። ሰብስቲቴንቷ ወይም አልካይል ራዲካል ብለን የጠራናት እንዲሁም ደግሞ ቱ ብለን የጠራናት ደግሞ ፋንክሽን ግሩፕ ይሄ ዳብል ቦንድ የሚገኝበት ቦታ ነች። ሎካንት ነች። ሎካንት ሌላው ደግሞ ሄፕት ብለን የጠራናት እቺ ፓረንት ነች። 7 ካርበን እንዳለው እየነገረችን ነው ማለት ነው። ኢኤንኢ ደግሞ ሰፊክስ ወይም ፕራይሜሪ ፋንክሽን ግሩፕ ነው። ይህ አልኪን ነው ወይስ አልካይል ነው የሚለውን ነገር የምትገልጸው ይቺ ነች ማለት ነው። እዚህም ኤኤንኢ ሰፊክስ ነች፣ ፋንክሽን ግሩፕ ነች። ይቺ ሄፕት ፓረንት ነች። እዛ የሚለው ሚታይል ፕሪፊክስ ነች። 4 የምታሳየን ሎኬሽን ኦፍ ዋት ምንድነች ማለት ነው? ሳይድ ቼን ወይም ሰብስቲቴንት ሚታይል የምታመለክተን ይቺ 4 ነች ማለት ሚታይል ስንተኛው ካርበን ላይ ይገኛል? በአራተኛው የሚሆን ነገር ትገልጽልናለች። አልካይል ግሩፕ ኤንድ ደ ሲምቦል አር አልካይል ግሩፕ እና ሲምቦል አር እንግዲህ አልካይል ሪፕሬዘንት የሚደረገው አር እንደዚህ ካፒታል አር አድርገን እናስቀምጣለን። ኢፍ ዊ ሪሙቭ ዋን ሃይድሮጅን አተም ፍሮም አን አልኬን ከአንድ አልኬን ላይ አንድ ሃይድሮጅን ብታስወግዱ አልካይል ራዲካል ወይም አልካይል ግሩፕ ይሆናል። ዊ ኦብቴን ዋት ኢዝ ኮልድ አን አልካይል ግሩፕ ኦር አልካይል ራዲካል። ስለዚህ የምናገኘው አልኬን CnH2n +2 ነበረ። ስለዚህ ከዚህ ላይ አንድ ሃይድሮጅን ማይነስ ብታነሱ ምን ታገኛላችሁ ማለት ነው? ቶታሊ CnH2n +1 ይሄ አልካይል እንደማለት ነው። CnH2n +1 አልካይል ግሩፕ ተብላ ትጠራ ወይም አልካይል ራዲካል ትባላለች። ለምሳሌ በፈለጋችሁት ፎርሙላ መጠቀም ትችላላችሁ። CH3 አሁን ይሄ 2 ካርበን አለው። C2 ብትሉት ስንት ሃይድሮጅን አለው? 5 ሃይድሮጅን አለው። አያችሁ። ስለዚህ ኦዲ ነምበር ኦፍ ሃይድሮጅን ነው የያዙት። when the alkene is unbranched አንድ አልኬን unbranched ከሆነ and the hydrogen atom that is removed is terminal hydrogen atom። ስለዚህ አንድ ሃይድሮጅን ሪሙቭ የምታደርጉ ከሆነ ለምሳሌ እዚች ላይ CH3 CH3 ይሄኛው ስቴትመንት ምንድነው? አንብራንችድ የሆነ አልኬን እንደዚህ ቢሰጣችሁ አንድ ሃይድሮጅን ያስወገዳችሁበት ፖይንት ለምሳሌ ከሁለተኛው ከዚህ ላይ አንድ ሃይድሮጅን ብታስወግዱ ምን ታገኛላችሁ? CH3 CH ከዛ CH2 CH3 ማለት ነው። አሁን አንድ ሃይድሮጅን የተወገደበት ቦታ ይቺ ቦታ ተርሚናል ነች ማለት ነው። ምክንያቱ ለምን መሰላችሁ? ተርሚናል የተባለችበት ይቺ ቦታ ማለት አሁን የላይኛው 4 ቦንድ አለው ካርበን ተመልከቱ። እዚህ ቦንድ አለው 2 ሃይድሮጅን መልሰው እዛ አታች አድርገውታል። ከዛ አንድ ሲጨምሩበት 4 ይዞታል ይሄኛው ግን እዛ አንድ ቦንድ አለ እዚህ ከአንዱ ሃይድሮጅን ጋር አለ ፕላስ ደግሞ ይሄን ሲጨምሩ ባለ 3 ብቻ ነው ይሄኛው
ሃይድሮጅን የተወገደበት። ስለዚህ አራተኛ ቦንድ ይፈልጋ ማለት ነው። ሶ ሃይድሮጅን ያስወገዳችሁባት ፖይንት ካርበን ተርሚናል ሃይድሮጅን ተብላ ትጠራለች። ይችኛይቱ ቦታ ያስወገዳችሁባት ቦታ ምን ተብላ ትጠራለች? ተርሚናል ምን ሃይድሮጅን ብለን እንጠራታለን። ዘ ኔም አር ስትሬት ፎርዋርድ አስ ኢሉስትሬትድ ቢሎው። እዚ ላይ አልኬንን ብወስዱ እዚ ላይ ሲኤች ስር ያለ ይችን ሰማያዊ ከለር ብታስወግዱ ሚታይል ታገኛላችሁ። ይች ሚታይል ሪፕሬዘንቴሽን ወይም አብሪቬቱ ሚ ነች። እንደዚህ ነው የምትቀመጥላችሁ። ሌላው ደግሞ ይችን ሃይድሮጅን እንደዚህ ብታስወግዱ ኢቴን ነበረ፣ ሃይድሮጅን ሲወገድበት ኢታይል ይሆናል። አንድ ሃይድሮጅን ሲቀንሱበት አልካይል ራዲካል ይሆናል። ይሄ አልኬን ነው። ይሄኛው ሳይድ ደግሞ አልካይል ራዲካል ነው። ስለዚህ ኢታይል አልናት፣ ስናሳጥራት ኢት እንላታለን። በተመሳሳይ ይሄንኛውም ስወስዱ ይችን ሃይድሮጅን ስታስወግዱ ፕሮፓይል ይሆናል። እዚህ ፕሮፔን ነበረ፣ ኤኤንኢ ነው፣ አልኬን ነበር። ካልኬን ላይ አንድ ሃይድሮጅን ስታስወግዱ ምን ሆነ ማለት ነው? ፕሮፓይል ትሆናለች። ፒአር እንደዚህ የምናስቀምጣት። ቡቴን አንድ ሃይድሮጅን ስታስወግዱለት ይህን ፎርም ያደርጋል። ቡታይል ቡ ማለት ይቻላል። እንደዚህ ማስቀመጥ ትችላላችሁ። while only one alkyl group can be derived from methane or ethane, the methyl and ethyl group respectively። እንግዲህ አንድ ሃይድሮጅን ስታስወግዱ ሚቴን የነበረው ሚታይል፣ ኢቴን የነበረው ኢታይል እንደሚሆን አሁን ቴብል ላይ አይተናል። ቱ ግሩፕ ካን ቢ ድራይቭድ ፍሮም ፕሮፔን። ከፕሮፔን ላይ ግን ሁለት ግሩፖች ድራይቭ ሊደረጉ ይችላሉ፣ የተለያየ ስም ስላላቸው ማለት ነው። ፕሮፔን ላይ አንድ ሃይድሮጅን ካስወገዳችሁ በኋላ ሁለት አይነት ስም ልታገኙ ትችላላችሁ። ምንድነው ስሙን እንመልከት። ለምሳሌ ፕሮፔን ይሄ ቢሆን ስትራክቸሩ የተሰጠን የፕሮፔን ስትራክቸር ይሄ ነው እንበል። ሲኤች 3 ሲኤች 2 እዚ ላይ ሲኤች 3 አለ። ሶ ከሁለት ቦታ ነው ሃይድሮጅን ልታስወግዱ የምችሉት። አንደኛ ከዚህ ማስወገድ ትችላላችሁ። ከዚህ ስታስወግዱ ምን ታገኛላችሁ? ሲኤች 3 ሲኤች 2 ሲኤች ይሄን ታገኛላችሁ። ስለዚህ ይሄ ስሙ ፕሮፓይል ይባላል። ፕሮፓይል ትሉታላችሁ። ነገር ግን ከሰከንድ ካርበን ላይ ካስወገዳችሁ ሲኤች 3 ብላችሁ እዚ ላይ ሲኤች አለች፣ አንድ ሃይድሮጅን ከዚች ላይ ብታስወግዱ ከዛ ደግሞ ሲኤች 3 እንደዚህ ቢቀመጥ አሁን ሰከንድ ካርበን ላይ በማስወገዳችሁ ምክንያት ይሄ አይሶ የሚል ስያሜ ይሰጠዋል ማለት ነው። ከዚህ ላይ ካስወገዳችሁ ማለት ነው ምን ስያሜ ይሰጣል? አይሶ ዋት ፕሮፓይል ይባላል። አይሶ ፕሮፓይል ማለት እንችላለን ማለት ነው። ስለዚህ ሁለት ስም የሚኖረው ለማን ነው ማለት ነው? ለእንደነዚህ ለነ ፕሮፔን አይነት ከነ ቡቴን ከካርበን ነምበር 3 ጀምሮ ላሉት አይሶ እንዲሁም ደግሞ ኖርማል ፕሮፓይል፣ ፔንታይል፣ ቡታይል እያን ልንጠራ እንችላለን። አሁን የነገርኳችሁ ነገር ሪሙቫል ኦፍ ሃይድሮጅን አተም ፍሮም ዋን ኦፍ ዘ ኢንድ ካርበን አተም ጊቭ ኤ ግሩፕ ዋት ዳት ኢዝ ኮልድ ፕሮፓይል ግሩፕ ነው። አሁን ይሄን አንድ ሃይድሮጅን ከኢንድ ላይ ከዚህ ብታስወግዱ ፕሮፓይል ይባላል። ከዚህ ላይ አንድ ብታስወግዱ። ነገር ግን ሪሙቫል ኦፍ ሃይድሮጅን አተም ፍሮም ዘ ሚድል ካርበን አተም ጊቭ ኤ ግሩፕ ዳት ኢዝ ኮልድ ዘ አይሶፕሮፓይል ግሩፕ። ነገር ግን ከሚድል ላይ ለምሳሌ ከዚህ ከሁለተኛው ላይ ሃይድሮጅን ብታስወግዱ አይሶ የሚል ስያሜ ይሰጣል ማለት ነው። አሁን እንደነገርኳችሁ ይሄ ነው። ይሄ ኖርማል ፕሮፔን ነበረ። አንድ ሃይድሮጅን ከሚድል ከመሃል ላይ ብታነሱ አይሶፕሮፓይል የሚል ስያሜ ይኖረዋል ማለት። ይሄ ሳይድ ቼን ከዚህ በኩል ተርሚናል ፖይንት ስለሆነ ከዚህ በኩል ሌላ ብራንችድ ነገር ቢኖርም ግን ይሄ እንደ ሳይድ ቼን ሲጠራ አይሶፕሮፓይል ተብሎ ይጠራል። ሰከንድ ላይ ከሆነ እንደዚህ ያነሳችሁት ማለት ነው። ዜር አር ፎር C4 አልካይል ግሩፕ። አሁን ለምሳሌ ባለ 4 ካርበን ዜር አር ዋት ፎር C4 አልካይል ግሩፕ ባለ 4። አሁን ቡቴን ደግሞ 4 አይነት ሊኖረው ይችላል። 4 አይነት አልካይል ግሩፕ ሊኖረው ይችላል። ፕሮፔን 2 ነበር ይኖረው፣ ይሄ ደግሞ 4 ይኖረዋል። ቡቴን ማለት ነው። እንዴት እንደሚኖረው ለምሳሌ ቡታይል አንድ ሃይድሮጅን ከመጀመሪያ ብቻ ታስወግዱ ምን ልታገኙ ትችላላችሁ ማለት ነው? ቡታይልን ብቻ ልታገኙ ትችላላችሁ። ከመጀመሪያ አንድ ካስወገዳችሁ ምን ይሆናል ማለት ነው? ቡታይል ልታገኙ ትችላላችሁ። ነገር ግን መጀመሪያ አይሶ ቡታይል ብናስቀምጥ እዚህ ላይ CH3 ሲ እዚች ላይ CH3 ከዛ CH እዚህም CH2 ቢኖራችሁ አሁን ይሄ ደግሞ ምንድነው አይሶ ቡታይል ተባለ። አይሶ ዋት ሰከንድ ካርበን ላይ ሌላ ካርበን ዛ አታች ስለተደረገ አይሶ ቡታይል ተባለ። ሌላው ደግሞ ሴክ ቡታይል የሚባል አለ። ይህ ምንድነው? አራቱን ካርበን ከደረደራችሁ በኋላ ከሰከንድ ካርበን ላይ አንድ ሃይድሮጅን ካስወገዳችሁ ሴክ ቡታይል ይባላል ማለት ነው። ሌላው ደግሞ በዚህ አይነት መንገድ በኒዮ መልክ ከተቀመጠ እንደዚህ አይነት መንገድ ኑሮ ይችላል። ይህንን አይነት መንገድ እንደዚህ ከሆነ ደግሞ ምን ይባላል? ይሄኛው ተርት ቡታይል ብለን እንጠራዋለን። በዚህ አይነት አቀማመጥ ከሆነ ሶ ቡቴን
በአልካይል ራዲካል መልክ ስታስቀምጡት 4 አልካይል ግሩፖችን ልታገኙ ትችላላችሁ። የቡቴን እንደዚህ መለየት ይቻላል ማለት ነው። ዜር ኢዝ 1,5 ካርበን ግሩፕ ዊዝ አን አዩፓክ አፕሩቭድ ኮመን ኔም ዳት ዩ ሹድ ኦልሶ ነው። እዚህ ላይ በደንብ ማየት ያለብን አንድ ባለ 5 ካርበን ግሩፕ ያለው አልኬን ወይም ሌላ ሰብስታንስ ቢሰጣችሁ ይህ ሰብስታንስ አዩፓክ ኔም እንዳለው ሁሉ ኮመን ኔምም ደግሞ አለው ማለት ነው። በተመሳይ ይህን መኖሩን ማወቅ አለብን። ለምሳሌ እንውሰድ 2,2 ዳይሜታይል ፕሮፓይል ግሩፕ ቢኖራችሁ ይችን ስትራክቸሯን እንሳላት ማድረግ ትችላላችሁ። እዚህ ላይ CH3 C እዚህ ላይ CH3 እዚች ደግሞ CH2 ምልክት እናድርግባት። ይሄ CH3 አሁን ይሄ ቁጥር ብትሰጡት ምን ነው ማለት ነው? እቺ 1 2 3 ነው። ሁለተኛው ላይ ግን ሁለት ሚታይል ስላለ 2,2 ዳይ ሚታይል ፕሮፓይል የተባለው ባለ 3 ካርበን ስለሆነ ግን አንድ ሃይድሮጅን እዚች ላይ ስትጎል ራዲካል ይሆና ማለት ነው። ምን ነው ለማለት ፕሮፓይል ማለት እንችላለን። ፕሮፓይል ግሩፕ ማለት እንችላለን። ይሄንን ማለት ነው። አሁን የጠቀስኩላችሁ 2,2 ዳይሚታይል ፕሮፓይል ግሩፕ ያልኩላችሁ ይሄ አዩፓክ ኔም አፕሩቭድ አደረግለት አዩፓክ ኔሙ ነው ይሄ ነው ማለት ነው። ነገር ግን ይህንኑ ሰብስታንስ ወደ ኮመን ኔም ብንቀይረው ምን ማለት እንችላለን ማለት ነው? ኒዮ ፔንታይል ማለት እንችላለን። ፔንታይል ማለት እንችላለን። ምክንያቱም ኒዮ ለመባል ሰከንድ ካርበን ምን መሆን አለበት ማለት ነው? ሰከንድ ካርበን በሌላ 4 ካርበን መከበብ አለበት ማለት ነው። ስለዚህ ኒዮ ፔንታይል ነው። ቶታል 5 ካርበን ነው ያለው፣ ግን በኮመን ኔም ስጠሩት ኒዮ ፔንታይል ማለት እንችላለን ማለት ነው። አዘር ኮመን ኔም ፎር 5 ካርበን አልካይል ግሩፕስ ኢንክሉድ አይሶፔንታይል ኤንድ ተርት ፔንታይል ግሩፕ። እዚህ ላይ ባለ 5 ካርበን የሆነ አልካይል ግሩፕ ወይም CnH2n ፕላስ 1 ፎርም የሆነ ከአልኬን በአንድ ሃይድሮጅን ያነሰ ባለ 5 ካርበን አልካይል ግሩፕ የተለያዩ ኮመን ኔሞች ሊኖሩ ይችላሉ። አንዱ አይሶፔንታይል ነው፣ ሌላኛው ደግሞ ተርት ፔንታይል ነው ማለት ነው። ለምሳሌ አይሶፔንታይል ይሄንኛው ነው። አይሶ ማለት ማለት ነው ሰከንድ ካርበኑ በሁለት ካርበኖች አታች ሲደረግ፣ ለምሳሌ ይሄ ይቺ ካርበን አለች ይቺኛይቱ አለች ማለት ነው። ከዛ ይሄኛው ግሩፕ አለ። በአንድ ስታነባ እዚች ላይ አንድ ሃይድሮጅን ትጎላለች። ፔንቴን ነበር የሚሆነው፣ አይሶ ፔንቴን ነበር የሚሆነው አንዱ ሃይድሮጅን ባትነሳ። ግን አንድ ሃይድሮጅን ስለተነሳይ አይሶ ፔንታይል ተባለ። ይሄ አንዱ ኮመን ኔም ነው ማለት ነው። ሌላው ደግሞ እዛ እንደምትወስዱት ኒዮፔንታይል ኒዮፔንታይል መጀመሪያ ላይ እንዳሳየኋቸው አሁን ላይ ማለት ነው ኒዮፔንታይል አለ። ሌላው ደግሞ ተርት ፔንታይል አለ። ተርት የሚባለው ምንድን ነው? ኒዮ ካርበን አሁን ኒዮ የሚሰራበት ካርበን ይጠፋ ማለት ነው። ይቺ አንዷ ትጠፋለች። እሷን አስወግዳችሁት ራዲካሉ እሷ ፎርም ነች የምትቀመጠው ማለት ነው። ስለዚህ ባለ 5 ካርበን ግሩፕ የሆነ አልካይል ግሩፕ የተለያዩ ኮመን ኔሞች እንዳሉት ከዚህ መረዳት ትችላላችሁ። እናንተ ብዙዎቹን አንጠቀማቸውም። ባይ ዘ ዌይ እንደ ሳይድ ቼን እነዚህ ሁሉ አንጠቀማቸውም። ቀጣይ ላይ አዩፓክ ኔም ላይ የተወሰኑትን በጣም ኮመን የሆኑት አይሶ ፕሮፓይልን ብዙ ጊዜ እንጠቀመዋለን። ሌሎቹን ግን ያው ለእውቀት ብቻ ነው፣ ዝም ብላችሁ ለማወቅ ብቻ ነው። ዘ ኮመን ኔም አይሶፕሮፓይል፣ አይሶቡታይል፣ ሴክቡታይል፣ ተርት ቡታይል፣ አይሶፔንታይል፣ ኒዮፔንታይል ኤንድ ተርት ፔንታይል አር አፕሩቭድ ባይ አዩፓክ ፎር ዋት ዘ አንሰብስቲትዩት ግሩፕ ኤንድ ዜይ አር ስቲል ቬሪ ፍሪኩዌንትሊ ዩዝድ። እዚህ ላይ እነዚህ ሊስት ያደረግኳቸው እነዚህኞቹ ኮመን ኔም ኦፍ አልካይል ግሩፕ እነዚህኞቹ ግሩፕ ማለት ነው ቅጥያ ሳይኖራቸው ሌላ ነገር ወይም ከሌላ ፓረንት ጋር ሳይታሰሩ፣ ለምሳሌ እንውሰድ እዚህ ላይ CH3 CH ልና እዚች ላይ CH ወደዚህ CH ይሄ ደግሞ በተመሳሳይ CH ቢኖረን አሁን ይሄ አይሶ ፕሮፓይል ልንል ነው። አይሶ ፕሮፓይሉ ይችኛይቱ ግሩፕ እኮ ማለት ነው አይሶ ዋት ፕሮፓይል ልንል ነው ማለት ነው። ይችኛይቱ ብቻዋን ብትመጣ ነው። አሁን ጥያቄው ምንድን ነው? ብቻዋን ብትመጣ ይቺ ፓርት ብቻ ማለት ነው። ይችኛይቱ ፓርት ብቻ ብቻዋን ብትመጣ እንደ አዩፓክን የምንጠራታለን። አንሰብስቲትዩት የሚባለው ይሄኛው ግሩፕ ብቻ ነው ማለት ነው። አንሰብስቲትዩት ከተባላችሁ ይሄ ግሩፕ ምንድነው ማለት ነው? አንሰብስቲትዩት ነው ማለት ነው። ያልተተካ በሌላ ሰብስቲትዩት ያላደረግ ነው ማለት ነው። ስለዚህ እነሱ እንደ አዩፓክን የሚጠራሉ። ኒዮፔንታይል እንዲሁም ደግሞ ሴክቡታይል እያልን የምንጠራቸው አልካይል ራዲካል ልክ ኮመን ኔሙን እንደ አዩፓክ ኔም
እንጠቀመዋለን ማለት ነው። ኮመን ኔሙ እንደምን እንደ አይዩፓክ ኔም ግን ምን መሆን አለበት? ከሌላ ሎንግስት ቼን ጋር አታች የሆነ መሆን የለበትም። እንደዚህ አታች መሆን የለበትም ማለት ነው። ራሱን ችሎ ከሆነ በዛ አይነት ስም ይጠራል። ግን ይህ ስም እንደ አይዩፓክ ኔም እንጠቀመዋለን ፍሪኩዌንትሊ በየጊዜው ስለምንጠቀመው ማለት ነው። you should learn this group so well that you can recognize them anyway they are written። ያው እንግዲህ አሁን እዛ ተጽፈውልናል፣ ግን በሰፊው ወደፊትም ልትማሩ ትችላላችሁ። በሰፊው ትማራላችሁ ስለ እነዚህኞቹ ግሩፖች ማለት ነው። ዋናው ለእናንተ እንደነዚህ አይነት ኮመን ኔም ብለን የጠራናቸው ስሞች አይዩፓክ ኔም ላይ አንሰብስቲቲዩት ለሆነ ግሩፕ ወይም ቅጥያ ያለው ግሩፕ ራሳቸው እንደ አይዩፓክ ኔም እንቆጥራቸዋለን ማለት ነው። the symbol R is used as what general symbol to represent any alkyl group alkyl groupን ሪፕሬዘንት የምናደርገው በምንድነው ማለት ነው? አር እንደዚህ ምልክት ነው ማለት። በዚህኛው ምልክት ሪፕሬዘንት ይደረጋሉ ማለት ነው። ምን ያክል ካርበን እንዳለው ሁሉ ነገር ቼክ የምናደርገው በማንኛው ነው ማለት ነው? በዚህኛው አር ብለን ነው ማለት ነው። ፎር ኤግዛምፕል አር ሜት ቢ የሚታይ ግሩፕ፣ ኢታይ ግሩፕ፣ ፕሮፓይል ግሩፕ ኤንድ አይሶ ፕሮፓይል ግሩፕ ሊሆን ይችላል። ግን አር ሊባል ይችላል ማለት ነው። ካርበኑን ለመግለጽ ብቻ ሊሆን ይችላል ማለት ነው። ሶ ኢን ዘ ጀነራል ፎርሙላ ፎር አልኬን አር እንልና ከዛ ኤች አለ። ይቺ አንዷ ኤች ይቺ ያለችበት ቦታ አር ብለን ኤች እንዲስ ከተቀመጠ ምን ለማሳየት ነው? ከአልኬን ላይ ይሄን ብቻ ብታንሱ ሃይድሮጅን ብቻ ብታስወግዱ ይሄ ፓርት አልካይል ነው ማለት ነው። ይችኛይቱ ፓርት ይችኛይቱ ማለት ነው ምንድነች ማለት ነው? አልካይል ነች ማለት ነው። አልካይል ግሩፕ ነች። ይችኛይቱ ስትወገድለት ነው ምንም የሚሆነው አልካይል ግሩፕ መሆን የሚችለው ማለት ነው። ስለዚህ አልኬኖቹ አር ኤች ናቸው። አልካይል ግሩፕ ደግሞ ምንድናቸው ማለት አር ብቻ ናቸው ማለት ነው። በዚህ አይነት መንገድ ሪፕሬዘንት ይደረጋሉ። ሲሚላርሊ እዚህ ላይ ኢን አልካይል ግሩፕ ይሄኛው COOH ግሩፕ አለ። አሁን ይሄ ካርቦክሳይሊክ አሲድ ነው ሲጠራ፣ ይሄ ካርቦክሳይሊክ አሲድ ነው። ግን ይቺ አር ሪፕሬዘንት የምታደርገው ምንድነው? አልካይል ግሩፕን ነው። ይሄኛው ፓርት ደግሞ ሌላ ፋንክሽን ግሩፕ ነው which is the general formula for carboxylic acid. R can be any alkyl group ማንኛውም አልካይል ግሩፕ ሊሆን ይችላል። ሚታይል፣ ኢታይል፣ አይሶ ፔንታይል ሊሆን ይችላል። ግን ዋናው አር ሪፕሬዘንት የሚያደርገው አልካይል ግሩፕን ነው ማለት። ይሄንን አልካይል ግሩፕን ሪፕሬዘንት ያደርጋል። ለምሳሌ እንውሰድና እዚህ ላይ CH3 CH2 CH2 እንደዚህ ቢቀመጥ ላይ ከዛ COOH ቢባል ይሄኛው ፋሚሊ አር ነው የሚባል ማለት ነው። ምን ሪፕሬዘንት አደረገ? ፕሮፓይል። አሁን እቺ ፕሮፓይልን ሾው ማድረግ ይችላል። ይሄኛው ፓርት ግን ካርቦክሳይሊክ አሲድ ስለሆነ ቶታሊ ሲጠራ አልካይልን የያዘ ካርቦክሳይሊክ አሲድ ነው ማለት ነው። ብራንችድ ቼን አልኬን አር ኔምድ አኮርዲንግ ቱ ዘ ፎሎዊንግ ሩል። እንግዲህ ብራንችድ ቼን አልኬንን ስም የምትሰጡት የሚከተሉትን ሩሎች ተከትላችሁ ነው። 5 ሩሎች አሉ። እያንዳንዳቸውን ከኔ ጋር አብረን እናያለን። ባይ ዘ ዌይ የአልኬንን አይዩፓክ ኔም ሲስተም ቻላችሁ ማለት የአልኪንንም የአልካይንን በቀላሉ መስራት ትችላላችሁ። ስለዚህ ይህን ስቴፕ በደንብ ፎሎ አፕ አድርጉ። ሶ የመጀመሪያው ሎካንት the longest continuous chain of carbon atom or select the longest chain። ሎንገስት ቼኑ ምን ታደርጋላችሁ? ሰሌክት ታደርጋላችሁ፣ ትመርጣላችሁ ማለት ነው። this chain determine the parent name for the alkene። ሎንገስት ቼን ከመረጣችሁ በኋላ ሎንገስት ቼኑ ምንን ይወስናል ማለት ነው? ፓረንት ኔሙን። አይዩፓክ ኔም ላይ 4 ነገሮች ያስፈልጋው ብያቸዋለሁ። ምንድን ናቸው? ከመጀመሪያ ሎካንት አለ፣ ፕሪፊክስ አለ፣ ፓረንት አለ፣ መጨረሻ ሰፊክስ አለ ማለት ነው። ስለዚህ ሎንገስት ቼን ትመርጣላችሁ። ሎንገስት ቼኑ ግን ምንን ይገልጽላችኋል? የፓረንት ኔሙን ይገልጽላችኋል ማለት ነው። ለምሳሌ ንውሰድ፣ እዚች ላይ ይሄን አይነት ስትራክቸር ቢሰጣችሁ ሎንገስት ቼን ምረጡ ልትባሉ ትችላላችሁ። ሎንገስት ቼን ስመርጡ ተመልከቱ። ይሄ 1 ካርበን፣ 2 ካርበን፣ 3 ካርበን፣ 4 ካርበን፣ 5 ካርበን፣ 6 7 8 9 10 ካርበን አለ እንበል። ይሄ 10 ካርበን ወይም ሎንገስት ቼን መኖሩን ሰሌክት ማድረጋችን ምን ይጠቅመናል ማለት ነው? ፓረንት ኔሙን እንድንገልጽ ያደርገናል ማለት ነው። ለምሳሌ ይሄ 10 ካርበን አለው ማለት የካርበን ነምበሩ ስንት ነው? 10 ነው ካልን፣ ስለዚህ ይሄ ዲኬን ብለን ማስቀመጥ ችለና ማለት ነው። ስለዚህ ፓረንት ኔሙን ለማወቅ ሎንገስት ቼን ግዴታ ወሳኙ ረጅሙ ካለን ብራንችድም ሰብስቲቲዩትም ይኑረውም ምንም ነገር ቢሆን ግን ሎንገስት ቼኑ ፓረንቱን ነው የሚገልጽልና ማለት ነው። 10 ካርበን ካለው ዲኬን፣ 5 ካለው ፔንቴን ያንን ነገር ለመግለጽ ያስችለና ማለት ነው። the parent name for the following compound for example ሄክሴን ባለ 6 ካርበን፣
ሎንግስት ኮንቲኒየስ ቼን ኮንቴን 6 ካርበን መሆኑን እያሳየን ነው ማለት ነው። ስለዚህ ሎንግስት ቼን እንዴት ነው መምረጥ ያለብን? ለምሳሌ ሄክሴንን ስትወስዱ ይሄንኛው ተመልከቱ 1 2 3 4 5 6 6 እንደዚህ ስትሬት የሚመስል ቼን ስላለ ሄክሴን ሪፕሬዘንት ያደርጋል። ግን አንድ ሁለተኛው ላይ ደግሞ በቀዩ ምልክት ያያችኋት ሳይድ ቼን ወይም ሰብስቲተንት አለች ማለት ነው። ስለዚህ ይሄ ፓርት ረጅሙ ሎንገስት ቼን ይባላል። ይህንን ሄክሴንን በያነጋገር በዚህኛው መንገድ መግለጽ ትችላላችሁ። ካርበን ነምበሩን ብቻ ተመልከቱ። ሲንግል ቦንድ እንዳለው ያሳያቸዋል። እዚ አንድ ካርበን አለ፣ እዚ ሌላ ካርበን አለ፣ እዚ ካርበን አለ፣ እዚ ካርበን፣ ይችኛቱ ካርበን ነች፣ ይሄኛውም ካርበን ነው ማለት ነው። ይቺ ቀዩ ፓርት ምንድነች? አሁን 6 ካርበን አለኝ። 1 2 3 4 5 6 ካርበኖች ናቸው ያሉት ማለት ነው። ስለዚህ ሎንገስት ቼኑ ይሄ በዝግዛጉ የተቀመጠው ይሄንን ፓርት ሰሌክት ማድረግ ትችላላችሁ። ቀዩ ፓርት ደግሞ ሰብስቲቴንት ነች። እዚች ላይ ነው ካርበኗ የምትኖረው የሷ ማለት ነው። the longest continuous chain may not always be obvious from what the way the formula is written። ይሄ በደንብ ማየት ያለብን ትክክለኛ ፎርሙላው ላይ ገልጽልን ይችላል። ማንኛው ሎንገስት ቼኑ ማለት ነው። ምንም ብራንች ለሌለው ይቻላል። ብራንች ከሌለው ምንም ችግር የለውም። ኬሚካል ፎርሙላውና የሎንገስት ቼኑ ኔም ደሴም ነው ብራንች ከሌለው። ግን ብራንች የሚኖረው ከሆነ ሎንገስት ቼኑ ቶታሊ ኬሚካል ፎርሙላውን ሊገልጽልን አይችልም ማለት ነው። ለምሳሌ ይሄንኛው ፊገር ላይ የምትመለከቱት የዚህኛው ፓርት ማለት ስንት ካርበን አለው? 1 2 3 4 5 6 7 ካርበን አለው። ነገር ግን ሎንገስት ቼን ለብቻው ሲወስዱ 1 2 3 4 5 6 ነው። ሎንገስት ቼን 6 ነው ያለው። አሁን የዚህ ስም ስጠሩ እንዴት ነው? ቱ ሚታይል ሄክሴን ነው ስም አለው። ሩሉን አብረን ያለን ቱ ሚታይል ሄክሴን ይባላል። አሁን ይሄ ቱ ሚታይል ዋት ሄክሴን ነው። 7 ካርበን አለው። ጀነራል ፎርሙላው ግን C7H16 ነው። አሁን ባለ 7 እዚህ ግን ሄክሴን ብለናል። ሄክሴኑ ደግሞ ቶታሊ አልገለጸልን ማለት ነው። ሄክሴን ብለ የገለጽናት 7 ካርበን እንዳለው ሪፕሬዘንት አላደረገልንም ማለት ነው። ማንኛው ሎንገስት ቼን ቶታሊ ኬሚካሉን ፎርሙላ መግለጽ ግልጽ አድርጎ ማለት ነው ማሳየት አይችልም ማለት ነው። ለምሳሌ እዚህ ፎርሙላ ላይ እንደምትመለከቱት ይሄኛው 3 ሃይድሮጅን እዚህ 3 ሃይድሮጅን ቶታሊ በቃ ባለ 7 ካርበን ነው ማለት ነው። ቱ ሚታይል ሄክሴን ብለን የምንጠራው 7 ካርበን ነው ያለው። በጀነራል ፎርሙላ ኦፍ አልኬን ስታስቀምጡ C7H16 ነው። ነገር ግን አይፓክኒም ላይ ሎንገስት ቼን መርጣችሁ ስታስቀምጡ ቱ ሚታይል ሄክሴን ስትሉ ይሄ ሄክሴን 6 ካርበን ያለው መስሏችሁ ይሄን ጀነራል ፎርሙላ ማስቀመጥ አትችሉም። ምክንያቱም ባለ 6 ካርበኑ ምን ይመጣባችኋል? C6H14 ነው የሚሆነው። ግን ይሄ C7H16 ነው የሚሆነው ማለትና ግልጽ በሆነ መንገድ የተጻፈውን ፎርሙላ ማሳየት አይችልም ማንኛው ሎንገስት ቼኑ ማለት ነው። ፎር ኤግዛምፕል that the parent name of the following alkene is designated as a heptane because the longest chain contains 7 carbon atom። አሁን 7 ካርበን አተም የያዘ ቢኖር 1 2 3 4 5 6 7 የብላክ ፓርቷን ብቻ ስትወስዷት 7 ካርበን ይዟል። በዚህ በጥቁርም ስትወስዱ 1 2 3 4 5 6 7 በዚህኛው ስታስቀምጡ ካርበን ቆጥሩት። ይሄ 1 2 3 4 5 6 7 ይሄን ስትወስዱ ሎንገስት ቼን ነው። እቺ ቀዩ ፓርት ደግሞ ምንድነች ማለት ነው? ሳይድ ቼን ነች ወይም ሰብስቲቴንት ነች ማለት ነው። ኢፓክኒም በምትሰጡበት ጊዜ የምትጠቀሙት ሩል ምንድነው? ነምበር ወይም ሎኬሽን ማሳየት ማለት ሎካንት ማድረግ ነው። ይችኛል ነምበር the longest chain beginning with the end of what the chain near to what the substituent ለሰብስቲቴንቱ ቅርብ ከሆነው በኩል ቁጥር ትሰጣላችሁ። ሁለት አይነት አቀማመጥ ነው ያለው። applying this rule we numbered the two alkane that was illustrated previously in the following way። ለምሳሌ ይሄንን ሄክሴንን ስትወስዱ በሁለት መንገድ ቁጠሩት። ከዚህኛው ሰብስቲቴንቱ በዚህ ሳይድ ነው ያለችው። ከዚህ በኩል ብትቆጥሩ 1 2 3 4 5 6 አሁን ሰብስቲቴንቱ የሚገኘው ሁለተኛው ካርበን ላይ ነው። ይሄንኛው አቆጣጠር from right to left ስትቆጥሩ ምንድነው ማለት ሁለተኛው ካርበን ላይ ነው ማን ያለችው ማለት ሰብስቲቴንቱ ያለችው ቀዩ ፓርት። ሁለተኛ አቆጣጠራችሁ ደግሞ ከዚህኛው ሳይድ ብትቆጥሩ ለምሳሌ 1 2 3 4 5 6 ብትሉ አሁን የጻፍኩት ትክክል አይደለም። ምክንያቱም እዚች ላይ ሩል ላይ እንደምትመለከቱት number the longest chain beginning with the end of what the chain nearer to what the substituent ለሳይድ ቼኑ ቅርብ ከሆነው በኩል ቁጠሩ ነው የሚለን። አሁን ከቀኝ ወደ ግራ ስቆጥሩ from what right to left እንደዚህ ሳይድ ስቆጥሩና ወደዚህኛው ሳይድ ስቆጥሩ ሁለት ልዩነት አገኛችሁ።
ፍሮም ሌፍት ቱ ራይት ስትቆጥሩ ሌፍት ቱ ራይት በምታዩበት ጊዜ ሳይድ ቼኑ አምስተኛው ካርበን ላይ ነው የሚገኘው። ግን ከቀኝ ወደ ግራ ስትቆጥሩ ደግሞ ሳይድ ቼኑ የሚገኘው ምንድነው ማለት ነው? ሁለተኛው ካርበን ላይ ነው ማለት ነው። ሶ የሚመረጠው ለሳይድ ቼኑ ቅርብ ከሆነው ይቺ ሁለተኛ ካርበን የሚገኝበትን አቆጣጠር ይመረጣ ማለት ነው። ስለዚህ ሰብስቲቴንቱ ይቺ ቀዩ ፓርት ነች ማለት ነው። ሶስተኛው ምንድነው? ዩዝ ዘ ነምበር ኦብቴንድ ባይ ዘ አፕሊኬሽን ኦፍ ሩል 2 ቱ ዲዛይኔት ዘ ሎኬሽን ኦፍ ዘ ሰብስቲቴንት ግሩፕ። ለምሳሌ ሰብስቲቴንት ግሩፕ የተገኘው ሁለተኛው ላይ ነው። ስለዚህ ቁጥር እንጠቀማለን 2 ብለን እንወስዳለን። ከዛ ያው ሚታይል አልካይል ራዲካል ስለሆነ ይህን ምልክት እንጠቀማለን ማለት ነው። ዜን ዘ ፓረንት ኔም ኢዝ ፕሌስድ ላስት። ፓረንት ኔሙ የሚቀመጠው ግን መጨረሻ ላይ ነው። ኤንድ ዘ ሰብስቲቴንት ግሩፕ ፕሪሲዲንግ ባይ ዋት ዘ ነምበር ዲዛይኔት። አሁን ሰብስቲቴንት ግሩፑ በቁጥር ይቀደማል። 2 ሚታይል የች 2 ሚታይል ይሄው ቁጥር ሚታይልን መቅደም አለበት ማለት ነው። ሁለተኛው ላይ ሚታይል አለ። ኢትስ ሎኬሽን ኦን ዘ ቼን ኢዝ ፕሌስድ ፈርስት ነው። ስለዚህ ቁጥሩ በቅድሚያ ነው የሚቀመጠው ማለት ነው። 2 ሚታይል ከዚህ በኋላ ነው ፓረንት ኔም አድ የምናደርገው ማለት ነው። ሶ እዚህ ላይ ፓረንት ኔም ይኖራል። ይሄ ሎካንት ነው፣ ይሄኛው ፕሪፊክስ ነው። ከዚህ በኋላ ደግሞ ፓረንት ኔም አለ። ፋይናሊ ምን ይኖራል ማለት ሰፊክስ ይኖረና ማለት ነው። ለምሳሌ ይሄኛ የሰራ ነው 2 ሚታይል ሄክሴን ነው፣ ሄክሴን። ስለዚህ ምን አለች እዚቻ? ይቺ ፓረንት ነች፣ ሄክሴን ደግሞ ሰፊክስ ነች። ይቺ ሰብስቲቴንቷ ደግሞ አለች ማለት ነው። ሰብስቲቴንቷ ፕሪፊክስ ትባል፣ ይሄኛው ደግሞ ሎካንት ነው ማለት አራቱን ባንድ ይዛ ማለት ነው። ስለዚህ ነምበር አር ሰፓሬትድ ፍሮም ወርድ ባይ ሃይፈን። ነምበሮች የሚለዩት ለምሳሌ 3 ሚታይል ስትሉ እዚች ላይ 3 ሃይፈን ይችኛይቱ ሚታይል። አሁን ቁጥር ከወርድ የሚለዩ በዚች አይን ምልክት ነው። ቁጥርን ከቁጥር ግን ለምሳሌ 3,3 ነው። ቁጥር ከቁጥር የሚለዩት በኮማ ነው። ቁጥርን ግን ከወርድ እንደዚህ ሚታይል ሄክሳይል ምናምን ነገር የሚል ከሆነ በሃይፈን ምልክት ነው። 3 ብላችሁ ሃይፈን ታስቀምጣላችሁ ማለት ነው። ይሄው እንደምትመለከቱት 3 ሃይፈን አለች፣ ከዛ ሚታይል ሄፕቴን 3 ሚታይል ሆነ ማለት ነው። ሄፕቴን ሆነ ማለት በዚህ አይነት መንገድ መግለጽ ትችላላችሁ። እቺ ሚታይል ሰብስቲቴንት ስንተኛ ላይ ትገኛለች? አንደኛ፣ ሁለተኛ፣ ሶስተኛ ስለምትገኝ 3 ሚታይል ሄፕቴን አለ ማለት ነው። ዋና ዓላማው ግን ሎንገስት ቼን ምን ማድረግ ነው? መምረጥ ነው። ከዛ በኋላ ሳይድ ቼን የሚገኙበትን ቦታ በቁጥር ነምበሪንግ ሲስተም ትጠቀማላችሁ። ከዛ ቁጥሩን ከሳይድ ቼን ታስቀድሙና በሃይፈን ለይታችሁ ከዛ በኋላ ደግሞ ምን ታስቀምጣላችሁ ማለት ነው? ፓረንት ቼኑ ስም ይቀመጣ ማለት ነው። አራተኛው ስቴፕ when 2 or more substituents are present give each substituent number corresponding to its location on the longest chain። ለምሳሌ ይሄን ስትራክቸር እንውሰድ። ሎንገስት ቼኑ ይሄንኛው ብሉ ከለር ያለው ሎንገስት ቼኑ እንበል። እነዚህ ቀይ ቀይ ያስቀመጥኳቸው ደግሞ ሳይድ ቼን ናቸው እንበል። ስለዚህ ሎንገስት ቼናችን ይሄ ከሆነ ከዚህ በኩል ቁጥር ትሰጣላችሁ። ቁጥራችን ይሄ 1 ይቺ 2 እዚች ላይ 3 ይቺ 4 ነች፣ ይቺ 5 እዚች ላይ ይሆናል ማለት ነው። 6 ይኖራቸዋል። እዚህ 7 ይቺኛይቱ 8 ይቺ 9 10 አለው እንበል። አሁን ሎንገስት ቼናችን 10 ካርበን አለው። ሳይድ ቼን ግን ምንም ላይ ይገኛል? እዚህ ሶስተኛው ላይ ይገኛል። ፕላስ እንደገና ደግሞ እዚች ላይ 5ኛው ላይ ይገኛል። በተመሳሳይ 6ኛው ላይ ይገኛል ማለት ነው ሳይድ ቼኖች። ሶ ሶስተኛው ላይ ምን አላችሁ? ሚታይል አላችሁ። ሌላው ደግሞ 5ኛው ላይም በተመሳሳይ ምን አለ ማለት ነው? ሚታይል አለ፣ ይቺ ፓርት ማለት ነው። ሌላው 6ኛ ላይ እዚች ቤንት አድርጋለች ታይቷል። እቺ ደግሞ ኢታይል ነች ማለት ነው። ኢታይል አሁን የዚህን ስም እናውጣ ብትሉ በመጀመሪያ እነዚህ ሁለቱ ይመሳሰላሉ። አንድ አይነት ኔም ናቸው፣ አልካይል ራዲካሎች ናቸው። ይሄ ኢታይል ሌላ ነው ማለት ነው። ሁለት የተለያዩ ሳይድ ቼኖች ሲመጡ አልፋቤት ኦርደር ትመለከታላችሁ። ከኢታይል እና ከሚታይል ማን ይቀርማል ነው መልሳችሁ። ኢታይል ይቀርማል። ስለዚህ ስም ሳወጣ 6 ሃይፈን ኢታይል እላለሁ። ከዛስ 3 እና 5ኛው ላይ 3,5 ጥል ነው። አይ ቁጥር ከቁጥር የሚለየው በኮማ ነው። 3,5 ሃይፈን ዳይ እላለሁ። 2 ስለሆነ ዳይ ምን ሚታይል፣ ዳይ ሚታይል ምን ዴክ ይሄኛው ስንት ነው? 10 ማለት ነው። ዴኬን ይቺ ሰፊክስ ነች፣ ይቺኛይቱ ፓረንት ነች። እነዚህኞቹ ምንድናቸው ማለት ነው? ሰብስቲቴንት ፕሪፊክስ ናቸው። ቁጥር ደግሞ ያለበት ሎካንት ነው ማለት ነው። ሶ በዚህ አይነት መንገድ ስም ማውጣት ትችላላችሁ። የተለያየ ሳይድ ቼን ሲኖር አልፋቤት ኦርደር ትከተላላችሁ። ሲሚላር ከሆነ ደግሞ ዳይ ትራይ ቴትራ እያላችሁ
2 3 4ም ሊገኝ ስለሚችል ዳይ ትራይ ቴትራ እያላችሁ መጥራት ትችላላችሁ። ለምሳሌ አራተኛው ስቴፕ በደንብ ስንመለከት ፎር ኤግዛምፕል ዊ ዲዛይኔት ዘ ፎሎዊንግ ኮምፓውንድ አስ 4 ኢታይል 2 ሚታይል ሄክሴን 4 ኢታይል 2 ሚታይል ሄክሴን። አሁን አራተኛው አልፋቤት ተጠቅሟል። 4 ኢታይል ማለት ከኢ እና ከኤም ማን ይቀርማል ነው። ይሄኛው በደንብ ይዩ። ስለዚህ ይህ ሲቆጠር እዚህ ላይ 1 2 ሁለተኛው ላይ ሚታይል አለ 3 4 እዚህ ላይ ለብቻዋ ምን አለ ሁለት አይነት አቆጣጠር ነው። ተመልከቱ በየትኛው በኩል እንደሚቀርብ ቼክ እያደረግን ነው። ይሄ ከግራ ወደ ቀኝ ተመልከቱ 1 2 3 ሶስተኛው ላይና ስንተኛው ላይ አምስተኛው ላይ ነው። ከቀኝ ወደ ግራ እንደዚህ ስትመለከቱ ሶስተኛና አምስተኛ ላይ ይገኛል። 3 እና 5 ላይ ከቀኝ ወደ ግራ። ከግራ ወደ ቀኝ ደግሞ እንደዚህ ስታዩ ሁለተኛ ላይና አራተኛ ላይ ይገኛል። አሁን ይሄ አይመረጥም፣ ከቀኝ ወደ ግራ አይመረጥም። ምክንያቱም ለሳይድ ቼን ቅርብ ከሆነ ነው የምትቆጥሩት። ስለዚህ 2,4 የሚለው ይመረጣ ማለት ነው። እና ስሙ የሚሆነው ምንድነው ማለት ነው? ለዚህ ሰብስታንስ 4 ኢታይል 2 ሚታይል ሄክሴን 6ቱ የሚያሳየን ያው ሎንገስት ቼኑ 6 ስለሆነ ማለት ነው። ሌላው 4 ኢታይል 2 ዳይሚታይል እንደምሳሌ ተመሳሳይ ሲመጣባችሁ አሁን እንዳሳየዋችሁ ይሄኛው 1 2 ሁለተኛው ላይ 2 ሚታይሎች አሉ። ይሄ ሚታይል ነው፣ ይሄ ሚታይል ነው። ስለዚህ ሁለቱ ሚታይል 2 ቁጥር ላይ የሚገኘው 2 የሚል ስም ያስፈልጋል። ይኸው 2 4 ኢታይል ያው አራተኛ ላይ ምን አለ ማለት ነው? ኢታይል ስላለ 4 ኢታይል ብለናል ማለት ነው። ስለዚህ 4 ኢታይል 2 ዳይሚታይል ሄፕቴን። ስለዚህ ኖት ዋት 4 ኢታይል 6,6 ዳይሚታይል ሄፕቴን። ለምን እንደዚህ ያላችሁ? ከግራ ወደ ቀኝ ቁጥሩ ወደዚህ ብትቆጥሩ አራተኛ ላይ ኢታይል አለ። እንደገና ደግሞ ስድስተኛ ላይ ምን ይኖራቸው ማለት ነው? ከግራ ወደ ቀኝ ቁጥሩ ለሁለተኛው ቼን 2 ሚታይሎች አሉ። ስለዚህ ሲቀመጥ ያሁን 4 ላይ ኢታይል አለ፣ 6 ላይ ደግሞ ማን አለ ማለት ነው? ሚታይል አለ ማለት ነው። ግን ከቀኝ ወደ ግራ እንደዚህ ሲቆጥሩ ግን ምን ላይ ይገኛል? 2,2 ላይና አራተኛ ላይ ይገኛል። አሁን ቁጥሮቹ እንደምሯቸው ትንሹ ነው የሚመረጠው ማለት ነው። 4 ሲደመር 6 10 ነው። እዚህ ላይ ሁለቱም እንደምሯቸው ከዛ ላይ ሲደመር 1 ማነው ሲደመር 6 16 ነው የላይኛው። ከግራ ወደ ቀኝ ብቆጥሩ ከዚህ ማለት ነው ከግራ ወደ ቀኝ ብቆጥሩ ሳይድ ቼኑ የሚገኙበት ቦታ የሎኬሽኑ ድምር 16 ይመጣል። ከቀኝ ወደ ግራ ግን እንደዚህ ስታዩ መሆነ ማለት ነው 2 ሲደመር 2 8 ነው። ስለዚህ የሚመረጠው ይሄ ትንሹ ያለበት ነው። አሁን በትክክል ቁጥር መቁጠር ያለባችሁ ከግራ ወደ ቀኝ ነው። ለየትኛው? ለሁለተኛው ማለት ነው። ይሄ ስም የማይሆንበት ምክንያት ለዚህ ነው ማለት ነው። ይሄኛው ስም ያልሆነበት ኖት 4 ኢታይል 6,6 ዳይሚታይል ያላችሁ ለዚህ ነው። ስለዚህ የሚመረጠው አነስተኛ ነምበር የሚገኝበት የሰብስቲቴንት ሎኬሽን በሱ ሳይድ ነው የምቆጥሩ። በሁለቱም በኩል ትቆጥሩና ሳይድ ቼን የሚገኝበት ቁጥር አነስተኛ ሆነው ይመረጣ ማለት ነው። to check which direction of numbering is correct in this case add the locant። አሁን የትኛው ዳይሬክሽን ነው ትክክል ብላችሁ ከፈለጋችሁ ሳይድ ቼን የሚገኝበትን ቦታ ብቻ ምን ታደርጋላችሁ? በሁለቱም በኩል አሁን from left to right ትቆጥራላችሁ። ከግራ ወደ ቀኝ እንደዚህ ታያላችሁ፣ ወደዚህም እንደዚህ ትቆጥራላችሁ። አሁን ከግራ ወደ ቀኝ ሌፍት ቱ ራይት ስቆጥሩ የምታገኙ ቁጥር ስሞል ቢሆንላችሁ ድምሩ ሲደምሯችሁ ሳይድ ቼን የሚገኝበት ቦታ ሲደምሩት ስሞል ነምበር ብታገኙና ከቀኝ ወደ ግራ ደግሞ ሲቆጥሩ ላርጅ ነምበር ብታገኙ ይሄኛው ላርጅ ነምበር ቢሆን የሚመረጠው ስሞል ነምበር ያገኛችሁት ነው ማለት ነው። ስለዚህ ይሄንን በየትኛው በኩል መምረጥ እንዳለባችሁ የሚያሳያችሁ ሳይድ ቼን የሚገኙበት ሎካንቶችን ወይም ቁጥሮችን ትደምሯቸዋላችሁ። ሊስት አድርጋችሁ ትደምራላችሁ። ከደምራችሁ በኋላ የምታገኙ ቁጥር አነስተኛው ይመረጣል። ከግራ ወደ ቀኝ ነው ወይስ ከቀኝ ወደ ግራ መቁጠር ያለብኝ የሚለው ነገር ትወስናላችሁ ማለት ነው። ሶ the sum of locant in the first case is what 2 + 4 ነው። ያ ማለት 6 አግኝተናል። 2 + 4 ሆኖ 6 ተገኝቷል። and in the second case is 3 + 5 ነው። አሁን የመጀመሪያው ያልተመረጠበት ምክንያት ይሄ የሚገኘው ሶስተኛውና አምስተኛው ላይ ነው። ስለዚህ 8 መጣ ሁለቱ ሲደምሩ። የመጀመሪያው የተመረጠው ግን 2 እና 4ኛው ላይ ነው የሚገኘው። ሁለቱ ሲደምሩ 6 ነው። ባለ 6ቱ ይመረጣ ማለት ነው። ሶ ነምበሪንግ should be done from left to right መሆኑን ያረጋገጠው ለዚህ ነው። የመጀመሪያው ኔሚንግ ሲስተም ላይ ሳሳያችሁ 3,5 ብዬ ኤክስ ነው ያልኳችሁ። እሱ አይቻልም ትንሹ የሚገኝበት ነው ብያችሁ ነበር።
thus the first option is correct. the substituent group should be listed alphabetically. by the way ሰብስቲቱንቶቹ ራሱ የሚመረጡት አልፋቤቲካል ነው ብያቸዋለሁ። ከኢታይል እና ከሚታይል ማን ይቀርማል? ኢታይል መቅደም እንዳለብን ነው። ሌላው ደግሞ ሲሚላር ሰብስቲቱንት ሲኖራችሁ ምን ትጠቀማላችሁ ማለት ነው? ዳይ ትራይ ቴትራ ትጠቀማላችሁ። ሁለትና ከዛ በላይ የሆነ ተመሳሳይ ሳይድ ቼን ሲኖራችሁ ዳይ ትራይ ቴትራ ሚል መግለጽ አለባችሁ። ሁለት ሚታይል ሲኖራችሁ ዳይ፣ ሶስት ሲኖራችሁ ትራይ፣ አራት ተመሳሳይ ሲኖራችሁ ቴትራ እያላችሁ መግለጽ ትችላላችሁ ማለት ነው። ኢታይል ካም ፈርስት ኮምፔርድ ቱ ሚታይል when ዳይ ኢዝ ኢግኖርድ አስ ኢሉስትሬትድ ኢን ፎር ኢታይል ቱ ኮማቱ ዳይ ሚታይል አልፋቤት ኦርደር ስትመለከቱ ይችኛይቱ ዳይ ትራይ ቴትራ የሚባሉ ነገር አይታሰቡም ማለት ነው። የሚታሰበው ዋናው አልካይል ራዲካሉ ብቻ ነው። ሚታይል፣ ኢታይል፣ ፕሮፓይል እነዚህ አይነት ነገሮች ብቻ ናቸው እንጂ ዳይ ቴትራ ምናምን የሚባለው አልፋቤት ኦርደር ውስጥ አይገባም ማለት ነው። in addition disregard structure defining prefix that are written in italic and separated from the name by hyphen በተለይ ይሄ እንደዚህ አይነት ማለት ነው። ተርት ብሎ ቡታይል ይላል። ተርት ቡታይል የሚለው ላይ እቺ ተርት የምትባው ነገር ኢግኖር ትደረጋለች። አልፋቤት ውስጥ አገባም። ለምሳሌ ተርት ሃይፈን እዚህ ቡታይል የሚል ሳይድ ቼን ቢሰጣችሁና ኖርማል ኢታይል ቢሰጣችሁ ይቺ ተርት የምትባለው ነገር ትጠፋና ቡታይል አልፋቤት ኦርደር ይቀርማል ማለት ነው። ተርትን ግን ኮንሲደር አይተደረግም። ይችኛይቱ ፓርት ማለት ነው ኢታሊክ ፎርም የተጻፈችው ተርት ቡታይል የሚባልና ኢታይል ሁለት ሳይድ ቼን ቢመጡ ተርትን ኢግኖር አድርጋችሁ ቡታይልን አልፋቤት ኦርደር ታስገባላችሁ ማለት ነው። ነገር ግን ኮመን ኔም ላይ የተጠቀምናቸው አይሶና ኒዮ ቢኖሩን እዚህ ላይ በደንብ አይሶ ቢኖራችሁ አይሶ ቡታይል ይሄ ያለ ሃይፈን የተቀመጠ ከሆነ አይሶ አልፋቤት ይገባል ማለት ነው። አልፋቤት ውስጥ ይወዳደራል። ስለዚህ ከአይሶና ከኢታይል ማን ይቀርማል ከተባላችሁ ኢታይል ይቀርማል ማለት ነው። ተርት ግን ምናምን ከተባላችሁ እሱ ኢግኖር አድርጋችሁ ቡታይል የምትለው ነገር ብቻ በሳይድ ቼን ደረጃ ማወዳደር የምትችሉ ማለት ነው። ስለዚህ ኖቱ ላይ እንደምታዩት ዘስ ተርት ቡታይል ፕሪሲድ ኢታይል ተርት ኢዝ ኢግኖርድ ይሄኛው ኢግኖርድ ይደረጋል። በት ኢታይል ፕሪሲድ አይሶ ቡታይል ኢታይል ግን አይሶ የምትባለው ኢግኖር አልተደረገችም ማለት ነው። አልፋቤት ኦርደር ውስጥ ትገባለች። አይሶ ቡታይል የምትባለው አሁን እንደነገርኳችሁ አልፋቤት ኦርደር ውስጥ ትገባለች ማለት ነው። when two substituents are present on the same carbon atom ሁለት ሰብስቲቱንት አንድ ካርበን አተም ላይ የሚቀመጡ ከሆነ ወይም የሚኖሩ ከሆነ ለምሳሌ ይሄኛው ኢታይል ግሩፕ ሰማያዊ ግሩፓ ኢታይል ነች፣ እቺ ደግሞ ቀይዋ ሚታይል ነች። use the number twice ነምበሩን ያው ሁለት ጊዜ እንገልጸዋለን ማለት ነው። ለምሳሌ 3 ኢታይል የኢታይል ይገልጻል። በቁጥር ደረጃ ከዚህ በኩል ሲቆጥሩ ይሄ 1 2 3 ነው። ከዚህ ወደዛ አልቆጥርም ለምን ስለሚርቅ ማለት ከራይት ወደ ሌፍት አልቆጥርም። ወደዚህኛው መቁጠር አይጠበቅባችሁም ለምን ይርቃል ከሳይድ ቼኑ። ሶስተኛው ላይ ምን አለ ማለት ኢታይልም አለ ሚታይልም አለ። 3 ኢታይል 3 ሚታይል ሄክሴን ማለት ትችላላችሁ ማለት ነው። ስለዚህ አንድ ካርበን ላይ ሁለት ሳይድ ቼን ካለ እዛው ሳይድ ቼን ላይ ሲቆጥሩ ያስቀመጣችሁትን ነምበር ሁለት ጊዜ መጻፍ ትችላላችሁ ማለት ነው። ስድስተኛው when two or more substituents are identical ሁለትና ከዛ በላይ ያሉ ሰብስቲቱንት አይደንቲካል ከሆኑ indicate this by what the use of the prefix di tri tetra and so on ቅድም ነግሬያችኋለሁ። ይሄ አይደንቲካል የሆኑ እንትኖች ከያዙ ዳይ ትራይ ቴትራ እያላችሁ መጥራት ትችላላችሁ። ዳይ ሚታይል፣ ትራይ ሚታይል፣ ቴትራ ሚታይል እያላችሁ መጥራት ትችላላችሁ ማለት ነው። then make certain that each substituent has a number commas are used to separate number from each number አሁን ኮማ ያስፈለገው አንድ ቁጥር ከሌላኛው ቁጥር ለመለየት ለምሳሌ 2.3 ትላላችሁ። ዳይ የተባለው ደግሞ ተመሳሳይ እንደዚህ ይቺ ቀዩ አፓርት ታያችኋል። ይቺኛይቱ ተመሳሳይ ምንድነች ማለት ነው ሚታይ ግሩፕ ነች። ስለዚህ ዳይ ሚታይል ቡቴን 1 2 3 4 ስለያዘ ቡቴን ተባለ። እዚህ ደግሞ ይሄ 1 2 3 ሚታይሎችን ይዟል። ስንትና ስንታይ ሁለተኛ ላይ ሶስተኛ ላይ አራተኛ 2.3.4 ትራይ ሚታይል ፔንቴን። ሌላው ደግሞ ይሄን ይዩት 1 2 3 እዚህ ሁለተኛው ላይ ሁለት አለ። ከዛ 3 4 እዚህ ላይ ሲመጡ አራተኛው ላይም ሁለት ሚታይሎች አሉ 2.2 እነዚህ ሁለቱ ቀዮች 4.4 አሁን ቁጥር ከቁጥር የሚለዩ በኮማ ነው። ቴትራ 4 ስላለን ማለት ነው። ቴትራ ሚታይል ፔንቴን ማለት ትችላላችሁ ስትጠሩ ማለት ነው።
The application of this six rule allow us to name most of the alkane that we shall encounter። እዚህ ላይ በደንብ ማየት ያለብን አሁን ያየናቸው ስድስቱ ተከታታይ ሩሎች ለሚጠቅሙና የአልኬኖችን ስም ለማውጣት ጠቅለል ባለ መንገድ ይጠቅሙና ማለት ነው። የአልኬኖችን በተለይ ሞስት አልኬኖች ስም የምንሰጠው አሁን ባየናቸው ስድስቱ ሩሎች ነው ማለት ነው። The two other rule however may be required occasionally። አንዳንድ ጊዜ ካሁን በኋላ ያሉትን የተወሰኑ ሩሎችን ኦኬሽናሊ ሊያስፈልጉን ይችላሉ። እንመልከት። ሰባተኛው ምንድነው? when two ወይም ሌላኛ አዲሽናል ሩል ያልኳችሁ when two chain of equal lengths compete for selection at the parent chain choose the chain with the greater number of substituent። ሁለት ኢኳል የሆኑ ቼኖች ቢሰጧችሁ ለምሳሌ ይሄን ስቆጥሩ እዩት። በዚህ ሳይድ ላይ ይሄ ብሉ ከለሯን ብቻ እንደዚህ ብትመለከቱ 7 አለው። ብሉዋን ፓርት ብቻ እንደዚህ ብትሄዱ 7 አለው። ከዚህ ደግሞ ጥቁሩን ይዛችሁ ተመልከቱ። ጥቁሩን እንደዚህ ይዛችሁ እንደዚህ በምትወጡበት ጊዜ ይሄም 7 አለው ማለት ነው። ሁለቱ ዘሴም ሆኑ ማለት ነው። አሁን እኩል ለንገስት ቼን አገኛችሁ። በዚህም ከዚህ ወደዚህም እንደዚህ ስቆጥሩ 7 መጣባችሁ። ከዚህ ወደዚህም እንደዚህ እየቆጠራችሁ ስትመጡ 7 መጣ። ስለዚህ ስሙን በየትኛውን ሰይም ቢባል አሁን የመረጣችኋቸው ሁለት ሎንገስት ቼኖች መካከል ብዙ ሳይድ ቼን ያለው ይመረጣል። ለምሳሌ ይሄኛው ነው። እዚህ ላይ ሳይድ ቼን አለው፣ እዚህ ሳይድ ቼን አለው፣ ፕላስ እዚህ ሲመጣም ሳይድ ቼን አለው። ይሄ ግን ሲወሰድ እዚህ ሲመጡ እዚች ላይ አንድ ሳይድ ቼን አለው። ይሄ ዘ ሆል ወደዚህ ያለው ምን ይሆናል ማለት ነው? ሳይድ ቼን ይሆናል። ይሄ ሙሉ ከዚህ ወደዚህ ሳይድ ያለው ሳይድ ቼን ይበታል። እንደዚህ ሲቆጥሩ ከዛ እዛ እንዳለ ማለት ነው። ስንት ቦታ ነው ሳይድ ቼን ያለው? ይሄኛው በብላክ የተሰራው 1 2 እዚህ ላይ ይሄ 3 ከዛ እዚህ 4 ቦታ አለው። ይሄ ግን ያለው አንደኛ ሁለተኛ ብቻ ሁለት ሳይድ ቼን ቦታ አለው ማለት ነው። ሶ የሚመረጠው ብዙ ሳይድ ቼን ያለው ሎንግስት ቼን ተብሎ ይመረጣ ማለት ነው። ስለዚህ ይሄ ባለቀዩን እንመርጠዋለን። ይሄ ፓርት ያለውን ይችን እንመርጣታለን። ስለዚህ ስንትና ስንት አይገኝም? ሁለተኛ ላይ ሚታይል 2 ኮማ፣ ሶስተኛ ላይ ምን ሚታይል 4፣ አምስተኛ ላይ ሚታይል አለ 2 ኮማ 3 ኮማ 5 ትራይ ሚታይል አለ። ቀዮቹ ብቻ ማለት ነው። ከዛ ይቺ ፓርት ፕሮፓይል ግሩፕ ና 1 2 3 3 ነው ያዘች ፕሮፓይል ነች። 1 2 3 ይቺ ለብቻ ደግሞ 4 ይሄው 1 2 3 4 ፎርምን ፕሮፓይል ሄፕቴን ባለ 7 ስለሆነ ሄፕቴን አጉ። ይሄ ተመራጭ ነው። ይሄኛው ግን አይደለም ማለት ነው። ይሄኛውን ስም ይዩት። ኖት ዋት 4 ይልና አራተኛው ላይ ተመልከቱ። አራተኛው ማለት ይሄ 1 2 እዚች ላይ መታች 3 ይቺ አራተኛ ነች። ሶ አራተኛው ላይ ስትመለከቱ አራተኛ ምን አለ 1 2 3 2 ኮማ 3 ይሄው እዚች ላይ ሁለተኛና ሶስተኛ ዳይ ሚታይል 1 2 3 ፕሮፓይል አይባልም ማለት ነው። ፕሮፓይል እንደ ሳይድ ቼን ይሄ ዘሆል አይቆጠርም ማለት ነው። ስለዚህ ተመራጩ ማለት ሆነ ብዙ ሳይድ ቼን ያለው በዚህ አይነት መንገድ ስሙ ይጠራ ማለት ነው። ይሄኛው ግን ትክክል አይደለም ማለት ነው። እዚህ ሩል ላንተ የምትረዱት ሁለት እኩል የሆነ ሎንግስት ቼን ቢኖራችሁ ብዙ ሳይድ ቼን የያዘውን እንደ ትክክለኛ ሎንግስት ቼን ትመርጣላችሁ። ሌላው 8ኛው ሩል ምንድነው? when branching first occur at unequal distance from either end of the longest chain። እዚህ ላይ ብራንቺንግ በሁለቱም ሳይድ ላይ እኩል ቦታ ላይ ቢገኝባችሁ ለምሳሌ ይሄ ከቀኝ ወደ ግራ ሲቆጥሩ ሁለተኛው ላይ ይገኛል። እዚህም ከግራ ወደ ቀኝ ሲቆጥሩ ሁለተኛው ላይ ይገኛል። ይሄው 1 ብላችሁ ዛይ 2 ይገኛል። በዚህ ሰዓት በሁለቱም በኩል ትቆጥሩና ሳይድ ቼን የሚገኝበትን ነምበር ሊስት ታደርጋላችሁ። ተመልከቱ። ሁለተኛ ላይ እዚህ ላይ ሶስተኛ ላይ አለ። ከቀኝ ወደ ግራ ሲመጡ ማለት ነው 2 እዚህ ላይ 5 አለ። አሁን ምን አገኘው ማለት 2 3 እና 5ኛው ላይ አለ ሳይድ ቼን ፍሮም ዋት ራይት ቱ ሌፍት በመቆጥርበት ጊዜ ሁለተኛ ሶስተኛ እና 5ኛ ይገኛል። ከግራ ወደ ቀኝ ግን ሲቆጥር ስንትና ስንት ይገኛል? ፍሮም ሌፍት ቱ ራይት ሲቆጥሩ እንታይ ሁለተኛ ይገኛል። ከዛስ 1 2 3 4 ይሄ አራተኛ ነው። አራተኛ ይገኛል። ሌላው ደግሞ እዚች ላይ የምትመለከቱት ስንት 5ኛ። አሁን ይሄ አይመረጥም ማለት ነው። የሚመረጥ የትኛው ነው? ይችኛይቱ ሳይድ ትመረጣለች። ለምን ሲደምሩት 2 ሲደመር 3 5 ነው። ሲደመር 5 10 ነው የሚኖራቸው። ይሄ ደግሞ 2 ሲደመር 4 6 ሲደመር 5 11 ነው። ሶ ትንሽ ያለበት ሎወር ያለውን እንመርጣለን ማለት ነው። ስለዚህ እዚህ ስሙ ምን ይሆናል ማለት ነው? 2.3.5 ትራይሚታይል ሄክሴን ኢዝ ኮሬክት።
ሌላው ዘጠነኛ ጊዜ የተቀመጠላችሁ ምንድን ነው? ኔም ኤ ኮምፕሌክስ ሰብስቲተንት አዞ ኢትስ ዋት ዌር ዋት ኢዝ ሰልፍ ኤ ኮምፓውንድ። ብዙ ጊዜ እንደዚህ አይነት ሳይድ ቼን በሚመጣባችሁ ጊዜ ተመልከቱ። ይህንኛው ሳይድ ቼን ኮምፕሌክስ ነው ማለት ነው። ስለዚህ ኢታይል፣ ፕሮፓይል፣ ቡታይል ማለት አንችልም እና የዚህን ወደ ሳይድ ቼንነት መቀየር ስትፈልጉ ወይም ይህን ሰብስቲቴንቱን በስም ደረጃ ለማውጣት ስትፈልጉ ብቻውን ስም ታወጡለታላችሁ። እንደ ኮምፓውንድ ቆጥራችሁ ስም ታወጡለታላችሁ። ለምሳሌ ይሄ 1 2 3 4 ይቺ ፓርት ምንድነች ማለት ነው? ሚታይል ነች ማለት ነው። ስለዚህ 1 2 3 4 አዝቺ ሁለተኛው ላይ ምናለች ማለት ነው? ከዚህኛው ካርበን ስቆጥሩ 1 2 ወደዚህኛው ማለት ነው። ስለዚህ ቱ ሚታይል አለችው የግሉ ማለት ነው። ቱ ሚታይል እና ሌላኛው ምን ሆነ ማለት ነው? ቱ ሚታይል ቡቴን ነበር የሚባለው አይደል? ቱ ሚታይል ቡቴን ነበር። ስለዚህ ይህ ግን ወደ ሳይድ ቼን ሲቀይሩት ቱ ሚታይል ቡታይል። ተመልከቱ፣ ቱ ሚታይል ቡታይል ራሱን ችሎ እንደ ሳይድ ቼን መጠራት ቻለ ማለት ነው። ይሄንኛው ፓርት ቱ ሚታይል ቡታይል አልኩት። ግን መጀመሪያ ስጠራው እንደነበር ቱ ሚታይል ቡቴን ብዬ ለብቻው ወሰድኩ። ከዛ መጨረሻ ላይ ወደ አልካይል ራዲካል ቀየርኩት። ቱ ሚታይል ቡታይል አልኩ ማለት ነው። ከዛ ሌላው የቀረውን ነገር እንደ ማንኛውም ሳይድ ቼን መጥራት እችላለሁ ማለት ነው። ስለዚህ የምታደርጉት ኮምፕሌክስ የሆነ ነገር ሲመጣ አይከሰትም እንዲህ ይላቸዋል። እንደውም መጽሐፋቸው ኢን ሰም ፓርቲኩላር ኮምፕሌክስ ኬዝ ፊፍዝ ስቴፕ ኢዝ ነሰሰሪ ማለት እነዛኞቹ ስቴፖች በቂ ናቸው እንጂ ይህ እንደዚህ ኮምፕሌክስ የሆነ ብዙ ጊዜ አያጋጥማችሁም። ግን ቢመጣ ይህን አይነት ሲስተም ትጠቀማላችሁ። መጀመሪያ እንደ ኮምፓውንድ አድርጋችሁ ራሱን ጠሩትና YL ማድረግ ነው፣ ወደ ራዲካል መቀየር ማለት ነው። ኢት ኦኬሽናሊ ሃፕን ዳት ሰብስቲተንት ኦን ደ ሜን ቼን ሃዝ ሰብ ብራንቺንግ። አንዳንድ ጊዜ ራሳቸው ሰብስቲተንቱ እንደዛ አሁን እንዳሳየዋችሁ ሰብ ብራንች ሊሆን ይችላሉ። አሁን የግሉ ሌላ ብራንች ቱ ሚታይል ቡቴ ሆነብን፣ ይሄ ለብቻው ማለት ነው። ቱ ሚታይል ቡታይል ሆነ ማለት ነው። እንደዚህ አይነት አንዳንድ ጊዜ ነው የሚከሰተው እንጂ ብዙ ጊዜ እናንተ የሚጠበቅባችሁ ካርበን ነምበራችሁ እስከ 10 የሆነ ኖርማል ሳይድ ቼን ያላቸውን አይፓክ ኔም እንድታወጡ ይፈቀዳል ማለት ነው። ዘ አፕሊኬሽን ኦፍ ዘ ሲክስ ሩል አለው አስ ዘ ኔም ሞስት ኦፍ ዘ አልኬን ዛት ዊ ሻል ኢንካውንተር። እንግዲህ ከላይ ያየናቸው 6 ስቴፖች ብዙዎቹን አልኬኖችን ስም ለማውጣት ያስችሉናል። ነገር ግን ቱ አዘር ሩል ሃውኤቨር ሜይ ቢ ሪኳየርድ ኦኬሽናሊ እነዚህ ሁለቱ ሩሎች 7ኛና 8ኛ ላይ የተጠቀሱት ሊያገለግሉን የሚችሉት ለእንደነዚህ አይነት ነው። ለምሳሌ ይሄኛው ብሉ ከለር ያለበትን ቦታ ስትወስዱ ሳይድ ቼን ነው፣ ግን ሳይድ ቼኑ ራሱን ችሎ ብራንቺንግ ነው፣ ብራንች አለው። እዚች ሌላ ግሩፕ አለችው ማለት ነው። ሶ ይሄን ስትሰሩ ይቺ ብቻዋን ስም ታወጡላታላችሁ። ለዚህ ለብቻዋ የዚህ ስም ለብቻዋ ምንድነው ቆርጣችሁ ስትወስዷት 1 2 ሁለተኛ ላይ ሚታይል አለ። ስለዚህ ቱ ሚታይል ፕሮፓይል ትባላለች። አሁን ሳይድ ቼኗን ስትጠሯት ቱ ሚታይል ፕሮፓይል ተባለች ማለት ነው። ስለዚህ ሌላው ግን እንደነበረ ይቀመጣል። 1 2 ሁለተኛ ላይ ሚታይል አለ። ከዛ 3ኛ ላይ ሌላ ሚታይል አለ። 6ኛ ላይ ግን ቱ ሚታይል ፕሮፓይል አለ ማለት ነው። 6ኛ ላይ ይሄ ቱ ሚታይል ፕሮፓይል አለ። 7 8 9 10 ከዛ ስትጠሩ ሁለተኛና 3ኛ ላይ ሚታይል አለ 2.3 ዳይ ሚታይል ካላችሁ በኋላ 6ኛ ላይ እንዲች ምልክት ታስቀምጣላችሁ። ከዛ 6ኛ ያለው ይሄ ነው። ስለዚህ ቱ ሚታይል ፕሮፓይል ፋይናሊ ባለ 10 እንትን ስለሆነ ካርበን ስለሆነ ዲኬን ብላችሁ ማስቀመጥ ትችላላችሁ። ወይንም 2.3 ዳይሚታይል 6 ብላችሁ አይሶ ማለት ይቻላል። ይህ ባይ ዘ ወይ አይሶ ቡታይል መሆን ይችላል። 1 2 3 4 ሁለተኛው ካርበን ላይ ሚታይል ስላለ አይሶ ቡታይል ማለት ይችላላችሁ። አይሶ ቡታይል ዲኬን አይሶ ቡታይል ግሩፕ ስለሆነች ማለት ነው። እቺኛይቱ ፓርት አይሶ ቡታይል ማለት ስለምትችሉ ማለት ነው። ስለዚህ በዚህ አይነት መንገድ ስም ማውጣት ትችላላችሁ። ኖት ዛት ፎር አልካይል ግሩፕ አሁን ላይ ብራንች የሆኑት አልካይል ግሩፕ ወይም ሰብስቲተንት ነምበሪንግ የምታደርጉት ወይም ቁጥር የምትሰጧቸው የግላችሁ ስም ለማውጣት ስትፈልጉ ብራንች ለሆኑት ሰብስቲተንት ማለት ነው ወይም ሳይድ ቼኖች ነምበሪንግ ቢግን አት ዋት the carbon directly connected to the parent chain and continue to the longest direction ነው የሚለን። ለምሳሌ እዚህ ላይ ፊገር ላይ እንዳስቀመጥኩላችሁ ቁጥር የምትሰጡት ይሄ ሎንገስት ቼን ነው እንበል። this longest chain የሎንገስት ቼን ከሆነ አሁን ቁጥር የምሰጠው ከካርበን ጋር አታች ከሆነችበት ከዚች ነው የሚጀምረው። 1 ልና እዚች 2 3 4 ነው። ከዛስ ከዚህ ግን መቁጠር አይችሉም። 1 ብላችሁ 2
3 ብላችሁ መቁጠራችሁ ቀጥታ ቁጥር የምትነሱት ሎንግስት ቼኑ ላይ አታች ከሆነበት ካርበን ላይ ተነስታችሁ ነው ለሳይድ ቼኗ ምን የምታደርጉት ማለት ወይም ብራንች ላላት ሳይድ ቼን ቁጥር የምትነሱት ወይም የምትጀምሩት ከፓረንት ቼኑ ላይ ከተጣበቀችበት ካርበን ላይ ተነስታችሁ ነው ማለት ነው። ኤግዛምፕል እንውሰድ። ለምሳሌ ራይት ዘ አዩፓክ ኔም ፎር ዲስ ዋን የዝን አዩፓክ ኔም ስጡ ነው የሚለን። እንግዲህ አብረን እንለማመድ። የዝን አዩፓክ ኔም እንዴት አድርገን ነው መሰየም የምንችለው የሚለውን ነገር አብረን ማየት እንችላለን። የመጀመሪያ ስራችሁ ሎንግስት ቼን መምረጥ ነው። ሎንግስት ቼን ስንመርጥ ለሳይድ ቼን ቅርብ ከሆነ በኩል መምረጥ እንችላለን። ስለዚህ በዚህ በኩል ብትመርጡ ሳይድ ቼን እዚህ ላይ ነው ያለው፣ እዚህ ሳይድ ላይ ነው ያለው። ሶ ከዚህ በኩል ብንቆጥር ይመረጣል። 1 2 3 4 5 6 7 7 ምን አለው ማለት ነው እንትን አለው ማለት ነው። የካርበን ወይም ፓረንት ካርበን አለው ማለት ነው። ስለዚህ ሳይድ ቼኑ የሚገኘው 3ኛው ላይ እና 4ኛው ላይ ነው። ስለዚህ 3,4 ተመሳሳይ ነገሮች ስላሉ ማለት ነው ዳይል አለሁኝ። ዳይ ምን ሚታይል ዳይ ሚታይል 7 ያለው ደግሞ ምንድነው ሄፕቴን ማለት ነው። ሄፕቴን አሁን ስሙን አውጥቼ ጨረስኩ ማለት ነው። ይቺ ሚታይል ነው ስሟ፣ ይቺኛይቱ ሚታይል ነው ስሟ ማለት ነው። ስለዚህ በዚህ አይነት መንገድ መቁጠር ይችላል። ከዚህኛው ያልቆጠርኩበት ምክንያት ወደዚህ ያልቆጠርኩበት ምክንያት ሳይድ ቼኑ ይርቃል። 1ኛ 2ኛ 3ኛ 4ኛ የሚገኝብን። ስለዚህ የተሻለው ለሳይድ ቼኑ ቅርብ ከሆነ በአይናችሁ ብቻ አይታችሁ ትችላላችሁ። አንዳንድ ጊዜ ሲሚላር የሚመስላችሁ ከሆነ ደግሞ በሁለቱም በኩል ቆጥራችሁ ሳይድ ቼን የሚገኝበት ነምበር ትንሽ በሆነበት በኩል የእናንተ ምርጫ ይሆናል ማለት ነው። ስትራቴጂ ኤንድ ሶሉሽን አሁን የሰራሁትን ጥያቄ ስቴፕ ባይ ስቴፕ በመጽሐፉ አብረን እንስራ። ዊ ነምበር the chain so as to give the first methyl group the lower number the correct name። አሁን ሎንግስት ቼኑ ይሄ ብሉ ፓርት ነው፣ እችኛይቱ ነች። ስለዚህ እቺ ሬድ ፓርቱ ደግሞ ሚታይል ግሩፖች ናቸው። ሁለቱ ቱ ሚታይል አሉን። 3ኛውና 4ኛው ላይ ባይዘው ቁጥር የምንቆጥረው ከዚህ ወደዚህ ሳይሆን ለሳይድ ቼን ቅርብ በሆነው ሳይድ በዚህ ሳይድ እንቆጥራለን ማለት ነው። therefore 3,4 ዳይሚታይል ሄፕቴን numbering the chain from the other end to give ከዚህኛው ብቆጥሩ ይሄ 1 2 3 4 5 4 እና 5 ላይ ነበር የሚሆነው። from what right to left ብቆጥሩ ምን ይሆናል ማለት ነው 4 እና 5ኛው ላይ ነበር የሚኖራችሁ። ነገር ግን from left to right ደግሞ ብንቆጥር በዚህኛው ሳይድ እንደዚህ ብቆጥሩ 3 እና 4ኛው ላይ ይገኛል። 4 እና 5 እና 3 እና 4 ስታወዳድሩ ተመልከቱ from ይሄንኛው ማለት ነው ወደዚህ ሳይድ ሲቆጥሩ 4 እና 5 ላይ ይገኛል። እንደገና ደግሞ ይሄኛው ሳይድ ስትጠቀሙ ወደዚህኛው ወደዚህ ዞሩ ማለት ነው እሱ ደግሞ ስንት ነው ማለት ነው 3 እና 4 ነው። ላይኛውን ሲደምሩ 9 ይመጣል። 4 ሲደመር 5 9 ነው። ይሄ ደግሞ 7 ይመጣል። ሶ የሚመረጠው ይሄንኛው ነው ማለት ነው። በዚህ መሰረት 3 እና 4 ላይ ሚታይል ይገኛል። 3,4 ዳይሚታይል ሄፕቴን ይሆናል ማለት ነው። ሃው ቱ ክላሲፋይ ሃይድሮጅን አተም። ሃይድሮጅን አተም እንዴት ነው ክላሲፋይ የምናደርገው? ካርበን አተምን ክላሲፋይ አድርገናል። ፕራይመሪ፣ ሰከንደሪ፣ ቴርሸሪ ኤንድ ኳተርነሪ እያልን ከፍለን ነበረ። ስለዚህ ሃይድሮጅን አተምስ በምን አይነት መንገድ ነው ክላሲፋይ የምናደርገው የሚለው ነገር እንይ። ዊ ሃቭ ጀስት ሲን ሃው ቱ ክላሲፋይ ካርበን ኢን አልኬን አስ ፕራይመሪ፣ ሰከንደሪ፣ ቴርሸሪ ኤንድ ኳተርነሪ። ሶ ሃይድሮጅንም እንደዚህ ክላሲፋይ ይደረጋል። ሶ ዘ ሃይድሮጅን አተም ኦፍ አን አልኬን አር ክላሲፋይድ ቤዝድ ኦን ዘ ካርበን አተም ቱ ዊች they are attached። ስለዚህ ሃይድሮጅን አተምም ፕራይመሪ፣ ሰከንደሪ ኤንድ ቴርሸሪ የሚባለው ካርበን አተሙ ላይ ቤዝድ ናችሁ፣ እሱም ክላሲፋይ ይደረጋል ማለት ነው። ስለዚህ የሃይድሮጅን አተም አታችድ ቱ ፕራይመሪ ካርበን አተም ኢዝ ፕራይመሪ ሃይድሮጅን ይባላል። ከፕራይመሪ ካርበን አተም ላይ አታች የተደረገ ሃይድሮጅን ፕራይመሪ ሃይድሮጅን ተብሎ ይጠራ ማለት ነው። ለምሳሌ ይሄን ኒውት ፕራይመሪ ካርበን ነው። ስለዚህ እዚህ ላይ የምታገኙት ሃይድሮጅን ፕራይመሪ ሃይድሮጅን ይባላል። እዚህ ላይ የምታገኙትም ፕራይመሪ ይባላል። እዚህ ላይ የምታዩትም ፕራይመሪ ይባላል። እነዚህኞቹ ፕራይመሪ ካርበን ላይ ያለ ሃይድሮጅን ፕራይመሪ ሃይድሮጅን ሲባል፣ ሰከንደሪ ላይ የምታገኙትም ሰከንደሪ ምን ይባላል? ሃይድሮጅን ይባላል። ቴርሸሪ ካርበን ላይ የሚገኘውም ምን ይባላል ማለት ነው? ቴርሸሪ ሃይድሮጅን ብለን እንጠራዋለን ማለት ነው። ስለዚህ የሃይድሮጅን ክላሲፊኬሽን ቤዝድ የሚያደርገው በካርበኑ ክላሲፊኬሽን ላይ ነው። እዛ ላይ ፕራይመሪ የተባለው ካርበን ላይ የሚገኘው ሃይድሮጅን ፕራይመሪ ሃይድሮጅን ይባላል። ሰከንደሪ ካርበን ላይ የሚገኘው ሰከንደሪ ሃይድሮጅን ይባላል። ቴርሸሪ ላይ የምታገኙት ደግሞ ቴርሸሪ እያልን ኳተርነሪ ላይ የሚገኘው ካለ የለም እንጂ ግን ኳተርነሪ ሃይድሮጅን የሚባል ነገር የለም ማለት ነው። ስለዚህ ሶስቱ ብቻ ናቸው ያሉት፣ ፕራይመሪ፣ ሰከንደሪ ኤንድ ቴርሸሪ ሃይድሮጅን አሉ። ምክንያቱም ኳተርነሪ ሃይድሮጅን የሚባል የለም። ለምሳሌ ይህን ብወስዱ ኳተርነሪ ካርበን ብለን የምንጠራው
ይህ አይነት ነው። ስለዚህ ይሄኛው አሁን ሃይድሮጅን የለውም ማለት ነው። ስለዚህ ኳተርነሪ ሃይድሮጅን የሚባል ነገር የለም ማለት ነው። ኖት ዛት 2,2 ዳይሚታይል ፕሮፔን ኮምፓውንድ ዛት ኢዝ ኦፍን ኮልድ ኒዮፔንቴን። አሁን እዚህ ላይ በምትወስድበት ጊዜ ሃይድሮጅን የለንም። ሃይድሮጅን ስለሌለን የሚኖረን ፕራይሜሪ ሃይድሮጅን ብቻ ነው። ዘ ፕራይሜሪ ሃይድሮጅን ፕራይሜሪ ብቻ የሚኖረን እንጂ ኳተርነሪ ሃይድሮጅን የሚባል ነገር የለም ማለት ነው። ሌላው 6.2.4 አይዞመሪዝም ኢን አልኬን። አልኬን ላይ አይዞመሪዝም ምን እንደሆነ አብረን እንመለከታለን። አይዞመሪዝም ማለት ምን ማለት ነው? the end of this section student will be able to define isomerism define ታደርጋላችሁ። ሌላው ደግሞ define structural isomerism define አድርጋችሁ structural isomerism ማለት ምን ማለት ነው? ሌላው ደግሞ draw the possible structural isomer for butane pentane and hexane የቡቴን የፔንቴን እና የሄክሴንን structural isomerism ምን ማለት ይችላል? ወይም አይዞመሮችን መሳል ትችላላችሁ ወይም ማሳየት ትችላላችሁ። activity 6.7 among animals it is very common to encounter some dogs that appear pretty the same in terms of what size and color። እዚህ ላይ ምንድነው ከእንስሳቶች ውስጥ ለምሳሌ በጣም ቆንጆ የሆኑ ውሾች ማለት በሳይዛቸው በከለራቸው ተመሳሳይ የሆኑ ውሾች ቢኖሩ ማለት ነው። how would you identify them apart if you encounter two such dog? ስለዚህ እነዚህ በመልካቸው አንድ አይነት የሆኑ ደስ የሚሉ ውሾች በከለራቸው አንድ አይነት የሆኑ ውሾች ቢያጋጥሟችሁ በምን ትለዩዋቸዋላችሁ? አንዱን ከአንዱ በመለየት ይቻላችሁ። አሁን ዝርያቸው ዶግ ነው፣ ውሻ ነው ዝርያቸው፣ ግን ተመሳሳይ መልክ ነው ያላቸው፣ ተመሳሳይ ከለር ነው ያላቸው፣ ተመሳሳይ ሳይዝ ነው ያላቸው እና አንዱ ውሻ ከሌላው ውሻ በምን ትለያላችሁ ነው የሚለው። ቢያጋጥሟችሁ እዚህ ላይ አሱም አድርጉ ብሏቸዋል። that one of the dog is your friendly what neighbor። ስለዚህ አንደኛው ውሻ ግን የጎረቤታችሁ ውሻ ቢሆን ከዛኛው ውሻ በምን ትለያላችሁ ነው የሚላችሁ። ዋና መለያችን ምንድነው? ስሙ ነው ማለት ነው። ስለዚህ የጎረቤታችን ውሻ ስም አለው ማለት ነው። ስለዚህ ያንን ስም በምንጠራበት ጊዜ ከዛኛው ውሻ ምን ሊያደርግ ይችላል? ተነጥሎ ውሻው ሊመጣ ይችላል ማለት ነውና የጎረቤት ውሻ ከዛኛው ውሻ ግን በመልክ አንድ አይነት ቢሆኑ መለየት እንችላለን ማለት ነው። ይህ አንዱ ወይም ሌላ ደግሞ የተለየ ሰውነት ስትራክቸር እንዳለው ቸክ ልናደርግም እንችላለን፣ ግን ዋና መለያችን በስሙ ልንጠራው እንችላለን ማለት ነው። ሌላው ደግሞ ዋት አባውት ኬሚካል። እንግዲህ ውሾቹን በስም ከለያችኋቸው አንድ አይነት የሚመስሉ ውሻ በስም ከለየን ኬሚካልስ በምን ልለዩ ትችላላችሁ የሚላችሁ። ያው ኬሚካሉ አንድ አይነት ቢመስለንም ግን በስሙ እንለየዋለን፣ አይዴንቲፋይ እናደርገዋለን። እሱንም ልክ እንደ ውሾች። ሌላኛው ደግሞ ካን ዩ ኔም ቱ ዲፈረንት ኮምፓውንድ ዳት ሃቭ the same molecular formula and molecular weight። ስለዚህ ሁለት የተለያዩ ኮምፓውንዶች አንድ አይነት ኬሚካል ፎርሙላ ቢኖራቸውና ማስ ቢኖራቸው ስም ማውጣት ትችላላችሁ ወይ? አዎ፣ ስትራክቸራቸው ሊለያይ ስለሚችል ስሙ ምን ሊያደርግ ይችላል ማለት የተለያየ ሊሆን ይችላል ማለት ነው። ስለዚህ what do you call them ምን ትሏቸዋላችሁ? አንድ አይነት ኬሚካል ፎርሙላ ኖራቸው ግን የተለያየ ስትራክቸር የሚኖራቸው ከሆነ ምን ትሏቸዋላችሁ ነው የሚላችሁ። አይዞመር ይባላሉ። ስማቸው ምንድነው? አይዞመር ብለን እንጠራቸዋለን። unlike the first three member of alkane homologous series methane ethane and propane ከሚቴን ኢቴን እና ፕሮፔን ከካርበን ነምበር 1 እስከ ካርበን ነምበር 3 ድረስ ካሉት በስተቀር ሌሎቹ አልኬኖች አይዞመር አላቸው። ያ ማለት ሚቴን ኢቴን እና ፕሮፔን አይዞመር የላቸውም። እነዚህኞቹ ምንድነው አይዞመር ብለን የምንጠራው? አሁን ተመልከቱ። አይዞመር ብለን የምንጠራው the same chemical formula ያለው ግን different structure የተለያየ ውቅር ወይም አቀማመጥ ሊኖረው ይችላል ማለት ነው። ስለዚህ unlike the first three member of the alkane homologous series methane ethane and propane ከነዚህ በስተቀር ሌሎቹ አልኬኖች ምን አላቸው? አይዞመር አላቸው ማለት ነው። ስለዚህ in a molecule have 4 and above carbon number አልኬን ላይ 4 እና ከዛ በላይ ካርበን ነምበር ያላቸው አልኬኖች ምንድናቸው ማለት ነው? 2 እና ከዛ በላይ የሆነ አሬንጅመንት ወይም የተለያየ አሬንጅመንት ሊኖራቸው ይችላል ማለት ነው። ስለዚህ a molecule have the formula C4H10 you know as butane can have what two different structure ወይም የተለያዩ ስትራክቸሮች አሉት። ቡቴን ለምሳሌ ብትወስዱ አንደኛው በዛ አይነት መንገድ መቀመጥ ይችላል። ሁለተኛው ደግሞ CH3 CH ብላችሁ ይች ማለት ነው። ከዛ ሌላ CH በዛ አይነት መንገድ ማስቀመጥ ይችላልላችሁ። አሁን ይሄ ቀጥታ CH3 CH2 CH2 CH3 ይሄ አንዱ ቡቴን ነው። ኖርማል ቡቴን እንደዚህ መቀመጥ ይችላል። ፕላስ ደግሞ እንደዚህ ማስቀመጥ ይችላል። CH3
CH ወደታች እንደዚህ CH በዚህ በኩል ደግሞ እንደዚህ። አሁን ካርበን ነምበሩ አልተቀየረም፣ ስትራክቸሩ ግን ተለያየ ማለት ነው። ይሄንኛውና ይሄ የተለያዩ ናቸው። ካርበን ነምበራቸው ኢኳል ነው። 1 2 3 4 ይሄም 1 2 3 4 አራት አራት ነው ያለው። ፎርሙላቸው ዘሴም ኬሚካል ፎርሙላ ነው። ይሄም C4H10 ነው። ይሄንኛውንም ስወስዱት C4H10 ነው። ዘሴም ኬሚካል ፎርሙላ አላቸው፣ ግን ዲፈረንት ስትራክቸር ከሆነ አይዞመር ብለን እንጠራዋለን። ስለዚህ አልኬን አይዞመር ሊያሳይ የሚችለው ከካርበን ነምበር 4 በኋላ ነው ማለት ነው። The two structure are drawn using the possibility of what connecting the 4 carbon atom in two different way። አሁን የቡቴንን ስወስዱ 4 ካርበን ቢኖረውም እነዛ 4 ካርበኖችን በሁለት አይነት መንገድ ኮኔክት ማድረግ ችለና ማለት ነው። ስለዚህ አንደኛው ኖርማል ቡቴንን ነው የሰጠን። የመጀመሪያው ኬዝ ያያችሁት ስትሬት ወይም ሊነር መልክ ያለው ኖርማል ቡቴን ነበረ። ነገር ግን ሁለተኛው ደግሞ ስትወስዱ አይሶ ቡቴን ሆኗል። ሁለተኛው የወሰድነው ምን ነበረ? ይሄኛው CH3 CH እንደዚህ CH3 በዚህ አይነት መንገድ የሆነው አይሶ ቡቴን ብለነዋል። አይሶ ዋት ቡቴን ይባላል። የመጀመሪያው ግን ምን ነበረ? ኖርማል ቡቴን ብለን እንጠራዋለን ማለት ነው። ይሄ ኖርማል ስትሬት ቼን ከተቀመጠላችሁ በዚህ አይነት መንገድ CH3 CH2 CH2 CH3 ይሄ ኖርማል ዋት ቡቴን ነው። ይሄኛው ግን አይሶ ቡቴን ነው። ስለዚህ ግን ኬሚካል ፎርሙላው ዘሴም ነው። የተለያየ ግን ስትራክቸር ሲኖረው አይዞመር ብለን እንጠራዋለን ማለት ነው። ሶ ካርበን ነምበር 4 ያለው ባለ ሁለት አይዞመር ወይም ቱ ዌይስ ኦፍ ስትራክቸር አለው ወይም አሬንጅ የምናደርገው በሁለት አይነት መንገድ ነው ማለት ነው። ቡቴን ኤንድ አይሶ ቡቴን ሃቭ ዘ ሴም ሞለኪውላር ፎርሙላ በት ሃቭ ዲፈረንት ስትራክቸር ኤንድ ፕሮፐርቲ። ስለዚህ ቡቴን እና አይሶ ቡቴን ተመልከቱ። ኖርማል ቡቴን ብለን የጠራ ነው ይሄንኛው ዝች ላይ CH3 CH2 CH2 CH3 እና ሌላ የወሰነው ደግሞ CH3 CH ይሄ ማለት ነው። ሁለቱ ደሴም ሞለኪውላር ፎርሙላ አለ። የዚህም እንደነገርኳችሁ ምንድነው ማለት ነው C4H10 ነው። ችኛይቱም C4H10 ነች። ግን አሁን ዘሴም ኬሚካል ፎርሙላ ኑሯቸው የተለያየ ስትራክቸር እና ባህሪ የሚያሳዩ ከሆነ አይዞመር ብለን እንጠራቸዋለን ማለት ነው። So similarly the 5 carbon atom in pentane can be what arranged in 3 way። ፔንቴን ደግሞ 3 way ሊኖረው ይችላል። ያንናቸው መመልከት እንችላለን። አንደኛው ኖርማል ፔንቴን መፍጠር እንችላለን። CH3 CH2 CH2 ሌላው ደግሞ ምናልባት CH3 ይሄ አንዱ ፔንቴን ነው። ኖርማል ምን ፔንቴን ፎርም አደረግን ማለት ነው። ሌላው ደግሞ ይሄንኑ ካርበን አምስቱን ካርበን ተጠቅማችሁ ሌላ ስትራክቸር ትችላላችሁ። ለምሳሌ CH3 CH እዚህ ላይ CH3 CH2 CH3 አሁን ይሄ ደግሞ ምን ሆነ ማለት ነው? ቱ ሚታይል ቡቴን ሆነ ማለት ነው። ቱ ሚታይል ምን ቡቴን ሆነ፣ ግን ካርበን ነምበሩ ደሴም ነው ማለት ነው። ሌላው ደግሞ የመጨረሻው እንዲህ ማለት ትችላላችሁ። CH3 C እዚህም CH3 በዚህ በኩልም CH3 ይሄኛውም CH3 5 ካርበን ነው ያለ ይሄኛው። ይሄ ደግሞ ኒዮ ምን ይሆናል ማለት ነው? ኒዮ ፔንቴን ተመልከቱ። ይሄም ኒዮ ፔንቴንን ፎርም ማድረግ ቻልኩ ማለት ነው። ፔንቴን እንደዚህ ያደረግ ስትራክቸር 3 አይነት የተለያየ ስትራክቸርን መስራት ችሏል ማለት ነው። ማን ፔንቴን ባለ 5ቱ ካርበን ማለት ነው። ስለዚህ እዚህ ላይ ኮምፓውንድ ላይክ ዘ ቱ ኮምፓውንድ ላይክ ቡቴን ኤንድ ፔንቴን ሞለኪልስ which have the same molecular formula። እነዚህ አሁን የቡቴን 2 ስትራክቸር አይታቸዋል። የፔንቴን ደግሞ 5 የተለያዩ ስትራክቸሮችን አሳይቻቸዋለሁ። ስለዚህ the same molecular formula ኑሯቸው ነገር ግን ዲፈረንት ስትራክቸር የሚኖራቸው ከሆነ ስትራክቸራል አይዞመር ብለን እንጠራዋለን። ስለዚህ ሞለኪል which have what the same chemical formula but different structure and property የሚኖረው ከሆነ ምን ብለን እንጠራለን ማለት ነው? ስትራክቸራል አይዞመሪዝም ወይም አይዞመር ብለን እንጠራለን ማለት ነው። from the Greek አይዞ ፕላስ ሜሮስ። ይሄ እንግዲህ አይዞ ፕላስ ሜሮስ ካላችሁ ሚኒንጉ ምንድን ነው? ሜድ ኦፍ the same part የተሰራው ከአንድ አይነት ነገር ከሆነ አይዞመር የሚል ትርጉም እንዳለው ነው። የግሪክ ወርድ ነው ይሄኛው። አይዞመር ማለት ሜድ ኦፍ what the same part የተሰሩት ከአንድ አይነት ነገር ከሆነ አይዞመር የሚል ትርጉም አለው ማለት ነው። ሶ a formula to determine the number of isomer of alkane contains carbon number 4 up to 7 ከካርበን ነምበር 4 እስከ 7 ያሉት
የአይዞመር ነምበሩን አሊያም ደግሞ የስትራክቸር ብዛቱን ለማወቅ ከፈለጋችሁ ይህንን ፎርሙላ መጠቀም ትችላላችሁ። ቱ ዘ ፓወር ኦፍ ኤን ማይነስ 4 ታች ላይ ታወርዱና ፕላስ 1 ማለት ትችላላችሁ። ወይንም በዚህ አይነት መንገድ መግለጽ ትችላላችሁ። ቱ ዘ ፓወር ኦፍ ኤን ማይነስ 4 ፕላስ 1 ማለት ትችላላችሁ። ኤን ደግሞ ምን መሆን አለበት? 4 5 6 7 መጠቀም ትችላላችሁ። የኤን ዋጋ ካርበን ነምበር ነው። ለምሳሌ የፔንቴንን ምን ያክል አይዞመር አሊያም ምን ያክል ስትራክቸርን መስራት ይችላል ፔንቴን የሚለውን ነገር የተለያዩ ስትራክቸሮችን ፎርም ማድረግ ይችላል የሚለውን ነገር መሞከር ትችላላችሁ። ይህ ማለት ኤን ዋጋችሁ 5 ነው። ቱ ዘ ፓወር ኦፍ 5 ማይነስ 4 ታች ላይ ፕላስ 1 ትላላችሁ። ቱ ዘ ፓወር ኦፍ 1 ፕላስ 1። ስለዚህ ፔንቴን ስንት አይዞመር መስራት ይችላል? 3 ብቻ ነው መስራት የሚችለው ማለት ነው። በዚህ ፎርሙላ ተጠቅማችሁ ማወቅ ትችላላችሁ። ሄፕቴንን ደግሞ ብትፈልጉ ቱ ዘ ፓወር ኦፍ 7 ማይነስ 4 ፕላስ 1 ማለት ትችላላችሁ። ይህ ማለት ቱ ዘ ፓወር ኦፍ 3 ፕላስ 1 ይመጣላችኋል። ስንት መስራት ይቻላል ማለት ነው? 9 መስራት ይችላል። ማን? ሄፕቴን፣ ይሄ ማለት ነው ሄፕቴን። ስለዚህ የአይዞመር ነምበርን ወይም የስትራክቸር ብዛቱን አንድ ሞሌኪላር ፎርሙላ ምን ያክል አይዞመር ወይም የተለያዩ ስትራክቸሩን መፍጠር ይችላል የሚለውን ነገር ለማወቅ ከፈለጋችሁ ቱ ዘ ፓወር ኦፍ ኤን ማይነስ 4 ፕላስ 1 የምትለውን ፎርሙላ መጠቀም ትችላላችሁ። ሶ ፈተና ላይ ምን ልትጠይቁ ትችላላችሁ? ሃው መኒ አይዞመር ካን ፎርም ሄፕቴን ልትባሉ ይችላል። ሄፕቴን ምን ያክል አይዞመር መስራት ይችላል ብትባሉ መልሳችሁ 9 ይሆና ማለት ነው። ሶ ይሄን ፎርሙላ መጠቀም አለባችሁ። እዚህ ላይ ዴፊኒሽን አለችን። አይዞመር ብለን የምንጠራው ምንድን ነው? አይዞመር አር ኮምፓውንድ ዛት ሃቭ the same number and kinds of atom but different in the way the atom are arranged። ስለዚህ አይዞመር ተብሎ የሚጠራው አንድ ኮምፓውንድ ኢኳል ነምበር ኦፍ አንድ ኮምፓውንድ ለምሳሌ ይሄን ኮምፓውንድ ብትወስዱ እና ይሄኛውን ኮምፓውንድ ብትወስዱ ኢኳል ነምበር ኦፍ ምን አላቸው? ሃይድሮጅን አተም አለ። ይሄም ያለው ሃይድሮጅን ነምበርና ይሄኛውም የያዘው ሃይድሮጅን ነምበር ኢኳል ነው። እንዲሁም ደግሞ ካርበንና ሃይድሮጅን ነው የያዘው። ይሄም ካርበንና ሃይድሮጅን ይዟል። ከአንድ አይነት ከሆኑ አተሞች የተሰራ ከአንድ አይነት ቁጥር ካላቸው አተሞች የተሰራ እንዲጋ ደግሞ የተለያየ አሬንጅመንት የሚኖረው ከሆነ አይዞመር ተብሎ ይጠራል። ስለዚህ ቡቴን የያዘው 4 ካርበንና 10 ሃይድሮጅን ነው። ግን ቡቴን በዚህ ፎርም መቀመጥ ይችላል። ቡቴን በዚህ አይነት የአተም አሬንጅመንትም መቀመጥ ይችላል ማለት ነው። ስለዚህ አንድ አይነት ኬሚካል ፎርሙላ ኑሮት ወይም አቀማመጥ ኑሮት ኬሚካላዊ አቀማመጥ ኑሮት ግን የተለያየ ስትራክቸር ወይም የአተሙ አሬንጅመንት ዲፈረንት ከሆነ አይዞመር ብለን እንጠራዋለን። ዴፊኒሽን እዛ የተቀምጦልናል። እንግዲህ ሁለቱን ውሾች በምንድን የለየናቸው? በስማቸው ነው። ስለዚህ አንድ አይነት መልክ ኑሯቸው ግን የተለያየ ስም ሊኖራቸው ይችላል ማለት ነው። ሶ ዴፊኒሽን እዚህ ተሰጥተናለች። ስትራክቸራል አይዞመር አር two or more different compound that have what the same molecular formula but different connectivity or structure። ስለዚህ ስትራክቸራል አይዞመር ብለን የምንጠራው ሁለትና ከዛ በላይ የሆኑ ኮምፓውንዶች አንድ አይነት ሞሌኪላር ፎርሙላ የሚጠሩበት። አንድ አይነት ሞሌኪላር ፎርሙላ ስትባሉ ለምሳሌ ቡቴን ብወስዱ C4H10 የሚባል ሞሌኪላር ፎርሙላ አለው። ይህን ሞሌኪላር ፎርሙላ ኑሮት ግን አይሶ ቡቴን የሚባል ተመልከቱ። አይሶ ቡቴን ሌላ ስትራክቸር ነው። እንዲሁም ደግሞ ኖርማል ቡቴን በይጠራላችሁ ሁለቱም የተለያየ ስትራክቸር አላቸው ማለት ነው። አይሶ ቡቴን እና ኖርማል ቡቴን። ለምሳሌ አይሶ ቡቴንን እዚህ ላይ ድሮ አድርጌ ላሳያችሁ። አይሶ ቡቴን ማለት CH3 CH እዚች ላይ CH3 CH3 ይሄ አይሶ ቡቴን ነው። ኖርማል ቡቴን ደግሞ ማለት እንደዚህ ስትሬት ቼን የሆነ CH3 CH2 CH2 CH3 ነው። አሁን ሁለቱም ዘ ሴም ኬሚካል ፎርሙላ ነው ያላቸው። ግን የሚለዩት በምንድን ነው? በስትራክቸራቸው። አሁን እንደጻፍኩት የተለያየ ስትራክቸር ያላቸው ከሆኑ ምን ተብለው ይጠራሉ? ስትራክቸራል አይዞመር ብለን እንጠራቸዋለን ማለት ነው። ሌላው አሲድ ቴብል 6.3 show the number of possible alkane isomer increase dramatically as the number of carbon atom increase ነው። ይህን ካሁን በፊት እንዳሳየዋችሁ ነምበር ኦፍ አይዞመርን ለማግኘት ምናልኳችሁ ነምበር ኦፍ ዋት አይዞመር ለማግኘት ምንድን ነበር የምንጠቀመው? to the power of n minus 4 plus 1 ነው። ሶ ካርበን ነምበሩ በጨመረው ቁጥር አይዞመር ነምበሩ ምን ያደርጋ ማለት ነው? እየጨመረ ይመጣል። n የተባለው የካርበን ነምበሩ ነው። ከምን በላይ መሆን አለበት? ከ4 በላይ 4 እና ከዛ በላይ መሆን አለበት አይዞመር እንዲሰራ ማለት ነው። ስለዚህ ይሄን በዚህ አይነት መንገድ መመለስ ይችላልላችሁ። ኖት
ስትራክቸራል አይዞመር ሃቭ ዲፈረንት ፊዚካል ፕሮፐርቲ። ስትራክቸራል አይዞመሮች የተለያየ ፊዚካል ፕሮፐርቲ አላቸው። ምክንያቱም የተለያየ ስትራክቸር እስካላቸው ድረስ የተለያየ ፊዚካል ፕሮፐርቲ ይኖራቸዋል ማለት ነው። ከነዚህ ፊዚካል ፕሮፐርቲዎች መካከል አንዱ መልቲንግ ፖይንታቸው ይለያያል፣ ቦይሊንግ ፖይንታቸው ይለያያል፣ ዴንሲቲያቸው ወይም ክብደታቸው ይለያያል። ያ ደግሞ ኢንዴክስ ኦፍ ሪፍራክሽን ወይም ላይትን ሪፍራክት የሚያደርጉበት ኢንዴክስ አለ። እሱም ፊዚካሊ ነው። እሱ ምን ያደርጋል ማለት ልዩነት ይፈጥራል። እነዚህ አይነት ጠቅለል ባለ መንገድ ስትራክቸራል አይዞመር የተለያየ ፊዚካል ፕሮፐርቲ አላቸው። አይሶ ቡቴን እና ኖርማል ቡቴን የተለያየ ባህሪ እና የተለያየ ስትራክቸር አላቸው ማለት ነው። አክቲቪቲ 6.8 form a group, discuss on the answer for the question under this activity and present your conclusion to the class ነው። እንደተለመደው አክቲቪቲ 6.8 ተሰጥቶናል። ቀጣይ ለምትጠየቁት ጥያቄዎች አሉ። በእነሱ ጥያቄዎች ላይ ተወያዩ። ከዛ ደግሞ መልሳችሁን ለጓደኞቻችሁ በማጠቃለል ያው ክላስ ውስጥ ማለት ነው ራሳችሁ መልሱን በማጠቃለል ክላስ ውስጥ ለጓደኞቻችሁ ግለጹ ነው የሚላችሁ። ስለዚህ ጥያቄው ምንድነው? ኮንሲደር ቱ ሃይፖቴቲካል ኮምፓውንድ ኤ ኤንድ ቢ፣ ሁለት ኮምፓውንዶችን ውሰዱ ኤ እና ቢ ብላችሁ ማለት ነው። ሃቪንግ ዘ ሴም ሞለኪውላር ፎርሙላ፣ የኤ እና የቢ ተመሳሳይ ሞለኪውላር ፎርሙላቸው C4H10 ቢሆን ቦዝ አር ከለርለስ። እንግዲህ በባህሪ ደረጃ ሁለቱም ከለርለስ ናቸው፣ ሽታ ያላቸው ኦደርለስ ናቸው። አት ሩም ቴምፕሬቸር ኤ እና ቢ ማለት ነው። ኮምፓውንድ ኤ ሃዝ ቦይሊንግ ፖይንት -1 ዲግሪ ሴልሲየስ። ኮምፓውንድ ኤ የሚባለው ቦይሊንግ ፖይንቱ -1 ነው። ኮምፓውንድ ቢ የሚባለው ደግሞ ቦይሊንግ ፖይንቱ -11 ዲግሪ ሴልሲየስ ነው። ይህንን እንደ ኢንፎርሜሽን ወስዳችሁ የሚከተሉትን ጥያቄ መልሱ። የመጀመሪያው ጥያቄ ድሮ ስትራክቸር ኦፍ ኮምፓውንድ ኤ ኤንድ ኮምፓውንድ ቢ ነው የሚላችሁ። እንግዲህ የተሰጠን ምንድነው ማለት ነው C4H10 ቡቴን ነው። ይህ እንግዲህ ቱ ዘ ፓወር ኦፍ n-4 +1 ስትል ምን ያክል አይዞመሮችን ይሰራል? ኤን ናቸው 4 ነው። ቱ ዘ ፓወር ኦፍ 4 -4 +1 ነው የምትሉት። ይህ ማለት ቱ ዘ ፓወር ኦፍ 0 +1 ነው። ይሄ መልሳችሁ 2 ነው ማለት ነው። ስለዚህ ሁለት አይዞመር ይሰራል። እነዚህ ሁለት አይዞመር አንዱ ኤ ነው ብሎናል፣ ሌላኛው ደግሞ ቢ ነው ብሎናል ማለት ነው። አንዱ ኤ ነው፣ ሌላው ቢ ነው ማለት ነው። ስለዚህ እሱን ስትራክቸር ለመስራት ቡቴን ሁለት አይዞመሮች ብቻ የሚሰራው አንዱ ኖርማል ቡቴን ነው። ይህ ኖርማል ቡቴን ነው ማለት ነው። አንዱ ይሄ ነው። ሁለተኛው ደግሞ አይሶ ቡቴን የሚባል አለ። አይሶ ቡቴን ይሄንኛው ሌላኛው ነው ማለት ነው። ይሄ አይሶ ቡቴን አለ ማለት ነው። ሁለቱም ስትራክቸሮች እነዚህ ናቸው ማለት ነው። ሌላው ጥያቄ ዋት ኢዝ ዘ ሪሌሽንሺፕ ቢትዊን ዘ ቱ ኮምፓውንድ፣ ምንድነው አንድ የሚያደርጋቸው ብላችሁ ዘ ሴም ኬሚካል ፎርሙላ አላቸው፣ አንድ አይነት ፎርሙላ አላቸው ማለት ነው። በባህሪም እንግዲህ ከለርለስ ናቸው፣ ሁለቱም ኦደርለስ ናቸው ብሎናል። እሱ አንድ የሚያደርጋቸው ነገር ነው። ሌላኛው ዋት ኮንክሉዥን ካን ዩ ሜክ አባውት ዘ ፊዚካል ፕሮፐርቲ ኦፍ ሰች ፔር ኦፍ ኮምፓውንድ ብለን ፊዚካል ፕሮፐርቲያቸው ላይ ስመጡ አይ ቲንክ የዚህኛው ቦይሊንግ ፖይንት -1 ዲግሪ ሴልሲየስ ነው። ለምን? ኖርማል ቼይን ከፍተኛ ቦይሊንግ ፖይንት አላቸው። ብራንችድ ያልሆኑ ኖርማል ቼይኖች ከፍተኛ የሆነ ቦይሊንግ ፖይንት አላቸው። የዚህ ደግሞ -11.7 አይ ቲንክ እንደዚያ ይሆናል ማለት ነው፣ ዲግሪ ሴልሲየስ ይሆናል። ለምን? ይሄ ብራንችድ ሲሆን ቦይሊንግ ፖይንቱ ይቀንሳል ማለት ነው። ሶ በዚህ አይነት መንገድ መመለስ ትችላላችሁ። ሁለተኛው ኢዝ ዘ ስቴትመንት ቱ ኮምፓውንድ ዳት ሃቭ ዘ ሴም ሞለኪውላር ፎርሙላ ሃቭ ዘ ሴም ፕሮፐርቲ ትሩ ኦር ፎልስ ነው የሚላችሁ። ዘ ሴም ሞለኪውላር ፎርሙላ ያላቸው ዘ ሴም ፕሮፐርቲ ያላቸው የሚለው ሁሉም ነገር ዘ ሴም አይሆንም። ሁሉም ነገር ዘ ሴም ስለማይሆን ለምሳሌ መጀመሪያ እንዳያችሁ ኦርደርለስ ኤንድ ከለርለስ ያ ባህሪ ያላቸው፣ ግን ቦይሊንግ ፖይንት ላይ ስመጡ ፊዚካል ፕሮፐርቲያቸው ቶታሊ ተለያይቷል ማለት ነው። የአንዱ -1 ነው፣ የአንደኛው -11 ነው። ስለዚህ ዲፈረንስ አለው ማለት ነው። እና መልሳችሁ ቱ ኮምፓውንድ ዳት ሃቭ ዘ ሴም ሞለኪውላር ፎርሙላ ሃቭ ዘ ሴም ፕሮፐርቲ የሚለው ኢት ኢዝ ፎልስ ነው። ቢኮዝ አይዞመር ዘ ሴም ኬሚካል ፎርሙላ አላቸው፣ ግን የተለያየ ባህሪና የተለያየ ስትራክቸር አላቸው ብለን ነው የምንደመድመው። አንዳንድ ጊዜ ከኦደር ወይም ከቴስት አንጻር ሊቀራረቡ ይችላሉ፣ ከከለር አንጻር ተመሳሳይ ሊሆኑ ይችላሉ። ግን ሌላ እንደ ዴንሲቲ፣ ቦይሊንግ ፖይንት፣ መልቲ ፖይንት አይነቶቹ የተለያዩ ስለሚሆኑ መልሳቸው ነው ማለት ነው ፎልስ ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በቀጣይ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ። የሳቋማ ዩቲዩብ ቻናልን ግን ሰብስክራይብ፣ ሸር ማድረጋችሁን አዘንጉ።